ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ እንግዲህ በኢንዱስትሪያል ኢኮኖሚክስ ቻፕተር 3 ተመልሼ መጥቻለሁ። በባለፈው ቻፕተር 2ን በሶስት ፓርት አድርገን አይተን ነበረ። እሱን ካላያችሁ ቀድማችሁ እንድታዩ ሪኮመንድ አደርጋችኋለሁ። ዛሬ የምንጀምረው ቻፕተር 3 ላይ ነው። ቻፕተር 3 የሚያወራው ስለ ማርኬት ኮንሰንትሬሽን ነው። ወደ ርዕሱ ከመግባታችን በፊት ይህ ቪዲዮ ለመጀመሪያ ጊዜ ከሆነ የሚደርሳችሁ ወይም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ ደግሞ ይህንን ቪዲዮ ላይክ እና ኮሜንት በማድረግ ጀምሩት። ወደ ዕለቱ ቪዲዮ እንገባለን ማለት ነው። ኦኬ እንግዲህ ዛሬ ስለ ማርኬት ኮንሰንትሬሽን ስናወራ ምንድነው? ማርኬት ኮንሰንትሬሽን ማይክሮ ላይ በዛም በዚህም ተምራችሁታል ማለት በተዘዋዋሪም ቢሆን ማለት ነው። ምን ይመስላችኋል? ማርኬት ኮንሰንትሬሽን ማለት ምን ማለት ነው? እንግዲህ ማርኬት ኮንሰንትሬሽንን የምናየው ከገበያው አንጻር እና ከአማውንት ወይም ደግሞ ከፕራይስ አንጻር ነው ሊሆን የሚችለው። የሆነ ኢንዱስትሪ ወይም ደግሞ የሆነ ፊርም በአንድ አካባቢ ሊሆን ይችላል ወይም ደግሞ እንደ ሀገር ሊሆን ይችላል የሆነን ገበያ ስፔሲፊካሊ የሆነ ፕሮዳክትን ኮንትሮል ካደረገው ማለት ዶሚናንትሊ ኮንትሮል ካደረገ እና ተጽዕኖ ካሳደረ ያ ማርኬት ኮንሰንትሬሽን አለ እንላለን ማለት ነው። እና የገበያ ክምችት እንለዋለን በአማርኛው ስንፈታው። ኢት ሪፈርስ ቱ ዘ ሲቹዌሽን ኢን ዊች ኢንዱስትሪ an industry or a market is controlled by a small number of leading producers who are exclusively or very largely engaged in that industry ማለት ነው። ስለዚህ ኢንዱስትሪ ውስጥ ከሚሳተፉት ፊርሞች ወይም ደግሞ ፕሮዲውሰሮች ውስጥ የተወሰኑት ብቻ ያንን ፊርም የሚያሽከረክሩ ከሆነ ወይም ደግሞ ተጽዕኖ በኃይል የሚያደርሱት ከሆነ ወይም ደግሞ ላርጀር ማርኬት ሼሩን የሚይዙ ከሆነ ያ ማርኬት ኮንሰንትሬሽን አለ እንላለን ማለት ነው። ኢት ኢዝ ዩዝድ ዌን ስሞለር ፊርምስ አካውንት ፎር ላርጅ ፐርሰንቴጅ ኦፍ ቶታል ማርኬት። ስለዚህ ከቶታል ማርኬቱ ውስጥ ለምሳሌ 100 ፊርሞች ቢኖሩ ነገር ግን አስሮቹ 90% የማርኬት ሼሩን ቢይዙት ስለዚህ እነኚህ 10 ሰዎች አብዛኛውን ሼር ስለያዙ ማርኬት ኮንሰንትሬሽን አለ እነሱ ጋር ብለን እንገልጻለን ማለት ነው። ኢት ሜዠርስ ዘ ኤክስተንት ኦፍ ዶሚኔሽንስ ኦፍ ሳልስ ባይ ዋን ኦር ሞር ፊርምስ ኢን ኤ ፓርቲኩላር ማርኬት ማለት ነው። ስለዚህ አንድና ወይም ደግሞ ብዙም ሊሆን ይችላሉ፣ እንደዚህ በግሩፕም ሊሆን ይችላሉ። ፓርቲኩላር ማርኬት ላይ ሞር ዶሚኔት ሆነው ከሰሩ ዛት ኢስ ኮልድ ማርኬት ኮንሰንትሬሽን ይሆናል ማለት ነው። ማርኬት ኮንሰንትሬሽንን ኮንሲደር የሚደረገው እንግዲህ ከሁለት አይነት ነገሮች ነው ወይም ደግሞ ሁለት ቫሪያብሎችን በመጠቀም ነው። የመጀመሪያው ዲተርማይን የሚያደርጉልን ማለት ነው። የመጀመሪያው ዘነምበር ነው። ዘነምበር ማለት ምን ማለት ነው? ዘነምበር ኦፍ ፊርም ኢን ኤ ፓርቲኩላር ማርኬት ማለት ነው። አንድ ፓርቲኩላር ማርኬት ላይ ስንት ፊርማ አለ የሚለው ይገልጽልናል። ኮንሰንትሬሽን አለ ወይስ የለም የሚለው ማለት ነው። ኢፍ መኒ ወይም ደግሞ ብዙ ነምበር ኦፍ ፊርም የሚኖሩ ከሆነ ለምሳሌ ፕሮዳክሽን ኦፍ ሹዝ ላይ አንድን ጫማ ማምረት ላይ ብዙ ፊርም የሚኖር ከሆነ ኮንሰንትሬሽን የለም። ነገር ግን 10 ፊርሞች ብቻ ለአንድ ሀገር ጫማ አቅራቢ ከሆኑ እነኚህ ፊርሞች አነስተኛ ገቢ ያላቸውን ፊርሞች አባረው እነሱ ዶሚኔት አድርገዋል ማለት ነው። ስለዚህ ማርኬት ኮንሰንትሬሽኑን ይዘውታል ማለት ነው። ሁለተኛው ሳይዝ ዲስትሪቢዩሽን ኦፍ ፊርምስ ዊዝን ዘ ማርኬት ነው። ያላቸው ፊርሙ ብዙም እንኳን ቢሆን አንድ ማርኬት ምን ያህል ዲስትሪቢዩት ሆኗል በሀገሪቱ ወይም ደግሞ በገበያው በዛ ፓርቲኩላር ገበያ ላይ ምን ያህል ዲስትሪቢዩት ሆኗል፣ ያ ማለት ስንት ፐርሰንቱን ሼር ይይዛል የሚለው ይሄ ማርኬት ሼርን ወይም ደግሞ ማርኬት ኮንሰንትሬሽንን ይገልጽልናል ማለት ነው። ስለዚህ ሁለት ዲተርሚናንቶች አሉን። ኦኬ ሃቪንግ ቶታል ሲኩዌንስ having a vital sequence for the pricing and output decision of the firm. How the two dimensions cause different form of the market structure ይለናል። ምንድነው እነኚህ ሁለቱ ነምበር ኦፍ እና ያልናቸው እና እንዲሁም ደግሞ ዲስትሪቢዩሽን ኦፍ ፊርም ኢን ዘ ቶታል ማርኬት ያልነው ምን ኮንሲኩዌንስ ያመጣል? እነኚህ ኮንሰንትሬት የሆነ ማርኬት ኮንሰንትሬሽን ካለ ፕራይስ እና አውትፑት ዲሲሽን ኦፍ ዘ ፊርም ላይ ተጽዕኖ ያመጣሉ። ያ ማለት ላርጅ ሼር ያላቸው ፕራይስ ሊዲንግ ሊሆኑ ይችላሉ፣ እንዲሁም ደግሞ አውትፑትም
ዲሲሽኑን የሚወስኑት እነሱ ሊሆኑ ይችላሉ ማለት ነው። ኦኬ ሶ እነኚህም ሁለት ዳይሜንሽኖች ምን ሊያመጡ ይችላሉ ማለት ነው? ማርኬት ስትራክቸራቸው የተለያየ ማርኬት ስትራክቸር እንዲኖር አንድ ገበያ ላይ ያደርጋል ማለት ነው። ያ ማለት ኦሊጎፖሊ፣ ኮምፒቴቲቭ ምናምን የሚሉት ነገር ሶ ኮንሰንትሬሽን ከሌለ ኮምፒቴቲቭ የመሆን ሞር ፕሮባቢሊቲ ያለው፣ ኮንሰንትሬሽን ካለ ወደ ሞኖፖሊ፣ ወደ ኦሊጎፖሊ፣ ወደ ካርቴል ይመጣል ማለት ነው። ዛት ኢዝ ኮልድ ማርኬት ስትራክቸር የምንላቸው ኦኬ The implication of market concentration in industrial economics is a far wider than theory of the firm. ከቲዎሪ ኦፍ ዘ ፊርም ይልቅ ይሄን ማርኬት ኮንሰንትሬሽንን ሰፋ አድርጎ ያየዋል ኢንዱስትሪያል ኢኮኖሚክስ ይለናል ማለት ነው። ኢንዱስትሪያል ኢኮኖሚክስ ሶ ማርኬት ኮንሰንትሬሽን ማለት ዘ ዲግሪ ኦፍ ሴለር ኮንሰንትሬሽን ኢን ዘ ማርኬት ቢሆን የሻጮች ኮንሰንትሬሽን በአንድ ገበያ ውስጥ ያ ማለት የሚይዙት ሼር ማለት ነው። ኢት ኢዝ አን ኢምፖርታንት ኤለመንት ኦፍ ዘ ማርኬት ስትራክቸር። ይህ መሆን ደግሞ ይህ ኮንሰንትሬሽኑ ወይም ደግሞ ነምበር ኦፍ ሴለርስ ኢን ዋን ፓርቲኩላር ማርኬት ስትራክቸሩን ዲተርማይን ያደርገዋል ማለት ነው። እንዴት ካላችሁኝ ለምሳሌ ሞኖፖሊ ከሆነ ስንት ሻጭ ነው ያለው? አንድ ብቻ አይደለ? ስለዚህ አንድ መሆኑ ነው ሞኖፖሊ ያስባለው። ስለዚህ ነምበር ኦፍ እንትኑ ነምበር ኦፍ ፊርሙ ወይም ደግሞ ነምበር ኦፍ ሴለሩ በአንድ ገበያ ውስጥ የማርኬት ስትራክቸሩን ይወስነዋል። በጣም ብዙ ከሆነ ኮምፒቴቲቭ ይሆናል፣ ሞኖፖሊስቲካሊ ኮምፒቴቲቭ ይሆናል። እንደዚህ ያሉ ስትራክቸሮችን ይወስናል which play a dominant role in determining the behavior of a firm in the market. So ነምበር ኦፍ ሴለርስ ኢን ዘ ማርኬት ምን እንዲተርማይን ያደርጋል? ማርኬት ስትራክቸሩ እንዲተርማይን ያደርጋል። ማርኬት ስትራክቸር ደግሞ ምን አይነት ሮል ይጫወታል? የፊርሙን በገበያ ውስጥ ያላቸውን በገበያ ውስጥ ያላቸውን ባህሪ ዲተርማይን ያደርጋል። ለምሳሌ ሞኖፖሊ ከሆነ ምንድን ነው? ፕራይስ ሜከር ነው። ስለዚህ ፕራይስን ራሱ እንደፈለገው አድርጎ አሲት አድርጎ ከስተመሩ ላይ ጥሎ ያንን ነገር ትርፋማ መሆን ይችላል። ፐርፌክት ኮምፒቴቲቭ ከሆነ ደግሞ ምንድን ነው? ፕራይስ ቴከር ናቸው፣ ወሳጅ ናቸው እንጂ ማርኬቱ ነው የሚሰጣቸው። ሶ ማርኬት ስትራክቸር ዶሚናንት ሮል ይጫወታል። ምን ፊርም ቢሄቨር ላይ ኢን ዘ ማርኬት ማለት ነው። ኦኬ ይህን ከሆነ ማርኬት ኢዝ ሴድ ቱ ቢ ሞር ኮንሰንትሬትድ ሆነ ማለት አንድ ማርኬት ፊወር ዘ ነምበር ኦፍ ፊርማ አለው ማለት ነው ብያቸዋለሁ አይደለ? ሶ በቁጥሩና ኮንሰንትሬትድ ከሆነ ፊወር ነምበር ኦፍ ፊርማ አለ ማለት ነው በአንድ ገበያ ላይ። ምክንያቱም በእነኛ እጅ ሙሉ በሙሉ ገበያው ስለተቆጣጠሩት ማለት ነው። ዘ ማርኬት ስትራክቸር ኮንዳክት ኤንድ ፐርፎርማንስ ማርኬት ስትራክቸር ኮንዳክት ፐርፎርማንስ የምንለው ፓራዲም አለ አይደለ? ዩኒት አለ እየተማር ነው። ሶ ኢት ሪኳየር ሚንስ ኦፍ አይዴንቲፋይንግ ዲፈረንት ማርኬት ስትራክቸር። ስለዚህ ምንድን ነው እነኝህን ነገሮች እንትን ማድረግ አለበት። ይሄ ስትራክቸር ኮንዳክት ፐርፎርማንስ አይዴንቲፋይ ማድረግ አለበት እነኝህን የማርኬት ስትራክቸሩን ማለት ነው። ሶ እንግዲህ ስትራክቸር ኮንዳክት ፐርፎርማንስ ምንድን ነው ብለናል? ኢት ኢዝ ኤ ፓራዲም ኢዝ ኤ ፋውንዴሽን of a framework in an industrial organization used to analyze how the horizontal and vertical structure of a market influences the behaviors of the firm and its effect on the society ብለን ገልጸነው ነበረ ማለት ነው። ሶ እና ምንድን ነው የሚለን ይሄ እነኚህ ነገሮች ምንድናቸው የተዘረዘሩት? ዳይሜንሽን ኦፍ ኮንሰንትሬሽኖች ናቸው። ይህን ነገር ስናጠና ዳይሜንሽን ኦፍ ኮንሰንትሬሽን አለ። በምን አይነት መልኩ ኮንሰንትሬት ሊሆኑ ይችላሉ ወይም ደግሞ ሼር ኦፍ ዘ ማርኬቱን ሊቆጣጠሩት ይችላሉ ስሞል ፊርሞች የሚለውን ዳይሜንሽን የሚያሳዩ ናቸው እነኚህ። ስለዚህ እነኚህን ነገር አይዴንቲፋይ ማድረግ አለበት። የመጀመሪያው በምን አይነት መልኩ ሊሆን ይችላል ነው የሚለን ኮንሰንትሬሽን ኢን ዘ ኦነርሺፕስ ኦፍ ዘ ኢንዱስትሪ ነው። ኦነርሺፕ ኦፍ ኢንዱስትሪ ማለት ምን ማለት መሰላችሁ? ኢት ሪፈርስ ቱ ትራዲሽን ሜጀር ኦፍ ሃው ማች ማርኬት ሼር ዩዥዋሊ ምንድናቸው? ሳልስ ወይም ደግሞ ካፓሲቲው ማለት ነው። ሃው ማች ማርኬት ሼርስ ኢዝ ሂልድ ባይ ዘ ላርጀስት ፊርም ማለት ነው። ስለዚህ በትልልቆቹ ፊርም ምን ያህል ማርኬት ሼሩ ተይዟል። ኦነርሺፕ ማለት ምን ያህል ሼር ኦነር ሆኗል፣ የምን ያህል ሼር ኦነር ሆኗል የዛ ማርኬት የሚለው በሼር በኩል ወይም ደግሞ ኦነርሺፕ ዳይሜንሽን ማርኬት ኮንሰንትሬሽን ሊኖር ይችላል። ሶ ይሄ ሜዥር የሚደረገው በኮንሰንትሬሽን ሬሽዮ የሚባል አለ። እሱን ወደ ታይ የምናይ ነው የሚሆነው። በሱ ሜዥር እናደርጋለን። ሃይ ኦነርሺፕ ኮንሰንትሬሽን ካለ ኢት ሊድስ ቱ ፕራይስ ሊደርሺፕ እንዲሆኑ ያደርጋቸዋል ማለት ነው። እነኛ ፊርሞች ያ ሃይ ኮንሰንትሬሽን ያለው ፊርም
ፕራይስ ሊደርሺፕ የመሆን ፕሮባቢሊቲ አለው። ሁለተኛው በምን አይነት ዳይሜንሽን ኮንሰንትሬት ሊያደርጉ ይችላሉ? ኢን ዘ ዳይሜንሽንስ ኦፍ ዲሲሽን ሜኪንግ ፓወር ላይ። ዲሲሽን ሜኪንግ ፓወር ላይ እንዴት አደረጉ? ያ ማለት ገበያውን ሼሩን እንኳን ባይዙት እንዴት ነው ዲሲሽን ሜኪንግ ፓወር ላይ ኮንሰንትሬሽን ሊፈጥሩ የሚችሉ ካላችሁ ደግሞ ኢቭን ኢፍ ኦነርሺፕ ዳይቨርስ ኢን ፔፐር። ስለዚህ ኦነርሺፓቸው እንኳን ቢለያይም ወረቀት ላይ ማለት ነው ዘ ኮንትሮል ሜይ ቢ ኮንሰንትሬትድ ቢኮዝ ኦፍ ቱ ቲንግስ ይለናል ማለት ነው። በሁለት ምክንያቶች ኮንትሮል የሚደረገው ነገር ሊቆጣጠሩት የሚችሉት ነገር ኮንሰንትሬት ሊሆን ይችላል። በምንና በምን ምክንያት አላችሁኝ? ዲሲሽን ሜኪንግ ላይ እንዴት ተገናኝተው ነው ኢፌክት ሊያደርሱ የሚችሉ ካላችሁኝ፣ የመጀመሪያው ኢንተርሎኪንግ ዳይሬክተርስ ነው። ያ ማለት ለምሳሌ ጫማ አምራቾች 10 ናቸው ወንበር 10ሩም ላይ ያሉት ሼርሆልደር 10ሩም ላይ ያሉት ዳይሬክተሮች መሪዎቹ ማለት ነው። እነኛ መሪዎቹ ኢንተርሎኪንግ ካረጉ ወይም ደግሞ እርስ በርስ ከተግባቡ ሼራቸውም እንኳን ቢለያይ ምን ያደርጋሉ ማለት ነው? በመመሳጠር እነኛ 10ሮቹ በመመሳጠር ፕራይሱን አማውንቱን ሴት አድርገው ፕሮፊቴብል የመሆን ፕሮባቢሊቲ ላይ ይደርሳሉ ማለት ነው። ሶ አንደኛው በመመሳጠር ነው የሚለን። ሁለተኛው ደግሞ ኢንስቲቱሽናል ሆልዲንግ ነው። ምንድን ነው የሚለን ደግሞ ይሄ ዌን ኤ ፊው ላርጅ ኢንቨስትመንት ፈንዶች ወይም ደግሞ ይሄን ኢንቨስትመንት የሚለቁ ፈንዶች አሉ አይደለ? ለአንድ ኦርጋናይዜሽን እነሱ ለምሳሌ እነ ባንክ ሊሆን ይችላሉ፣ ኢንሹራንስ ካምፓኒዎች ሊሆን ይችላሉ። እነሱ ፈንድ ሲለቁ ኦውን ሲግኒፊካንት ቮቲንግ ሼር አክሮስ ኦን ኤንታየር ኢንዱስትሪ ማለት ነው። ምን ላይ ይኖራቸዋል? እነሱ ፈንድ ለቀቁ ማለት እዛ ፊርም ላይ ሼር አላቸው ማለት ነው። ያ ሼር ለምሳሌ 10ሩም ላይ ሼር ሊኖራቸው ይችላል። ደግሞ ወሳኝ የሆነ ሼር ሊኖራቸው ይችላል። ስለዚህ ምን አይፈልጉም? መክሰር አይፈልጉም። ምን ያደርጋሉ ማለት ነው? እነኛ ፊርሞች ፕራይሱን ባሏቸው ግዴታ እንደዚህ ማድረግ አለባችሁ ካሏቸው እነኛ 10ሩንም እርስ በርስ እነሱ ባለሀብቶቹ ያገናኟቸዋል ማለት ነው እንዳይከስሩ። ስለዚህ በውሳኔ በመገናኘት በሁለት መንገድ ማርኬት ኮንሰንትሬሽን ሊፈጠር ይችላል። ኮንሰንትሬሽን ኦፍ ኤ ፊርም ኢን ኤ ፓርቲኩላር ሎኬሽን ኦር ሪጅን የምንለው ደግሞ በሼር እንኳን ባይሆን ለምሳሌ እንደ ሀገር ስናየው ኮንሰንትሬሽን ላይኖረው ይችላል አንድ ፊርም። ነገር ግን እንደሚኖርበት ኢንቫይሮንመንት ወይም ደግሞ አካባቢውን ብናየው ግን ኮንሰንትሬሽን ሊፈጥር ይችላል። ለምሳሌ እንደ ኢትዮጵያ ሳይኖረው ሼር ሳይኖረው ቀርቶ ነገር ግን ሩቅ ወደሆነ አካባቢ ሄዱ። ለምሳሌ ወይ ድሬዳዋ ላይ ቢሆን ለምሳሌ ድሬዳዋ ላይ ብቻ ለአካባቢ ወይም ደግሞ ለሰፈሩ ሰው ከሱ ውጪ ሌላ የማይገባ ሊሆን ይችላል። ትራንስፖርት ኮስት በመወደዱ ምክንያት ሊሆን ይችላል። የተለያዩ ነገሮች እነሱ ፕራይሱን ቀንሶ ሊሆን ይችላል። ስለዚህ ለዛ አካባቢ ከሆነ ኮንሰንትሬት ሊያደርግ ይችላል። ያን ደግሞ ምን ያመጣል ማለት ነው? የዛን አካባቢ ማህበረሰብ ወይም ደግሞ ከስተመር በፕራይስ ይጎዳል ማለት ነው። All of these elements of the market concentration may have considered impact on the market performance። እነኚህ ማርኬት ኮንሰንትሬሽን እነኚህ ሶስቱ ከላይ ያየናቸው ማለት ነው ምን አላቸው? ማርኬት ፐርፎርማንሱ ላይ ኢምፓክት አላቸው ነው የሚላል። ለምሳሌ ፕሮፊቴቢሊቲ ላይ፣ ግሮዝ ላይ እና ቴክኖሎጂካል ፕሮግረስ ላይ ግን ምን አይነት ኢምፓክት አላቸው ካላችሁኝ ፕሮፊቴቢሊቲ ላይ ኢንክሪዝ የማድረግ ኢምፓክት አለው። ያ ማለት ፕሮፊቴቢሊቲያቸው ይጨምራል። ምክንያቱም ፕራይሳቸው ምን ስለሚሆን ኮንሰንትሬት ካደረጉ ፕራይሳቸውን ከማርጂናል ኮስታቸው በላይ ነው የሚያደርጉት። ስለዚህ ፕሮፊቴብል እንዲሆኑ ያደርጋል። ግሮዝ ላይ ግን ስሎወር ነው፣ ግሮዝ አይመጣም። ለምን አይመጣም ካላችሁኝ፣ ፕሮፊት ሲመጣ ለምን ግሮዝ አይመጣም ካላችሁኝ፣ ቢኮዝ ኦፍ ባሪየርስ ነው። አንድ ኢንቨስትመንት ለምሳሌ አንድ ካምፓኒ የሆነ ነገር የሚያመርት ካምፓኒ ሌሎች ኢንቨስተሮች እንዳይገቡ እዛ ላይ ምን ያደርጋል? ፕራይስ ኮንሰንትሬት ከሆነ ፕራይሱን ዝቅ በማድረግ ወይ ደግሞ ከፍ በማድረግ ምን ያደርጋል ማለት ነው? ባሪየር ያደርጋቸዋል ወይም ደግሞ ይከለክላቸዋል፣ እንዳይገቡ ይከለክላል። ያ ቢገቡ ኖሮ ፋብሪካው ይሰፋ ነበር። ስለዚህ ግሮዝ ላይ እንዳይገቡ ባሪየር ስላለ ምን ይሆናል ማለት ነው? ግሮዝ ስሎሊ ነው የሚሆነው። ሶስተኛው ቴክኖሎጂካል ፕሮግረስ በሁለት አይነት መንገድ ማየት እንችላለን። ሁለት ሳይንቲስቶች የተለያየ ሀሳብ አላቸው። እነሱም እነማን ናቸው? ስቹምፒተር ሬን ቪው እና ማን ይባላሉ? አሮ ቪው በመባል የሚጠሩ ሁለት ሳይንቲስቶች አሉ። ስቹምፒተር ሬን ቪው የሚባሉት ስሙን ልጻፍላችሁ እዚህ ጋር ስቹምፒተር ሬን የሚባል ሳይንቲስት ምን ይላል? የራሱን ሀሳብ ሲገልጽ ኖ ቴክኖሎጂካል ፕሮግረስ ኢንክሪዝ ያደርጋል። ምክንያቱም
ፕሮፊቴቢሊቲ ስለሚያመጡ ምን ስለሚያደርጉ ፕራይሳቸውን ሃይ አድርገው ፕሮፊት ስለሚመጣ ቴክኖሎጂካል ፕሮግረስ ይመጣል ብሎ ያስባል። ይሄኛው ደግሞ አሮ ቪው ደግሞ አሮ የተባለው ሳይንቲስት ምን ይባላል? ምን ይላል ማለት ነው? ቴክኖሎጂካል ፕሮግረስ አይመጣም። ዋይ ባሪየር አለ፣ እንደ ቅድሙ ማለት ነው። ባሪየር ስላለ ምን የለም? ኮምፒቴሽን የለም። ኮምፒቴሽን ከሌለ ደግሞ ምን አይኖርም? ኢኖቬሽን አይኖርም። ለኢኖቬሽን መነሳሳት አይኖሩም። ባሉበት ደስተኛ ናቸው። ስለዚህ ኢኖቬሽን ስለማይኖር ቴክኖሎጂካል ፕሮግረስ አይኖርም ይላሉ። ስለዚህ ሁለቱ የተለያየ ሀሳብ ቴክኖሎጂካል ፕሮግረስ ላይ ያወራሉ ማለት ነው። ኦኬ ሌላው ሜዠሪንግ ማርኬት ኮንሰንትሬሽንን ነው። ማርኬት ኮንሰንትሬሽንን እንዴት እንለካለን ስንል የተለያዩ መለኪያዎች አሉ። ዚስ ሄልፕስ አስ ቴስት ኢምፔሪካሊ ዘ ቢሄቪየር ኦፍ ሃይፖቴሲስ አባውት ዘ ፊርምስ ኤንድ ኢንዱስትሪ። ስለዚህ ኢምፔሪካሊ ፕራክቲካሊ እንደማየት ማለት ነው። አክቹዋሊ አውርደን የፊርምና የኢንዱስትሪን ባህሪ ቴስት የምናደርግበት ነው። የማርኬት ኮንሰንትሬሽን ሜዥር ስናደርግ ማለት ነው። ቫሪዮስ ኳንቲታቲቭ ኢንደሲስ ሃቭ ቢን ሰጀስትድ ፎር ዚስ ፐርፐስ። ለዚህ የተለያዩ ኳንቲታቲቭ ሜዥርመንቶች አሉ። ሰም ኦፍ ዘም አር ዩዝድ ቱ ሜዥር ዘ ሞኖፖሊ ፓወር። ከነኚህ ውስጥ የተወሰኑት ሞኖፖሊ ፓወርን ነው የሚለኩልን። ባይ ዘ ዌይ ሞኖፖሊ ፓወር እና አዘር ማርኬት ኮንሰንትሬሽን ነው የሚለኩት። ሁለቱ ግን የተያያዙ ናቸው። ዚስ ቱ ተርምስ አር ክሎዝሊ ሪሌትድ and it can't be separated from each others in the measurement process of a market concentration ማለት ነው። ስለዚህ ማርኬት ኮንሰንትሬሽን ላይ ሊለያዩ የማይችሉ ነገሮች ናቸው። ያ ማለት ሞኖፖሊ ከኮንሰንትሬሽን ሊለያይ አይችልም ማለት ነው። ምክንያቱም ሞኖፖሊ ካለ ኮንሰንትሬሽን ስላለ ማለት ነው። ኦኬ ዘ ሜዥር ኦፍ ሞኖፖሊ ፓወር ሞኖፖሊ ፓወርን ለመለካት እንግዲህ ኢት ውድ ቢ ሞር አፕሮፕሪየት አት ፊርም ሌቭል። ይህንን ሞኖፖሊ ፓወርን ለመለካት የምንጠቀመው ስፔሻሊ ለምንድን ነው? በምን ላይ ነው? በፊርም ሌቭል ላይ። ዋይ ካላችሁኝ ደግሞ ኢት ኢንዲኬትስ ቢኮዝ ኢት ኢንዲኬት አክቹዋል ሞኖፖሊ ፓወር ኤክሰርሳይዝድ ባይ ፊርምስ። ስለዚህ ትክክለኛውን በፊርሞች ኤክሰርሳይዝ የሚደረገው ሞኖፖሊ ፓወር ስለሚገልጽልን ነው ፊርም ላይ ሞኖፖሊ ፓወር ሜዥርመንትን የምንጠቀመው ማለት ነው። the measure of concentration ስናይ እንግዲህ it will give us the potential monopoly power in the market or industry as a whole ነው የሚለን። ስለዚህ ፖቴንሻል ሞኖፖሊ ፓወርን ምን ያህል ሞኖፖሊ ፓወር አለ የሚለውን ነው ኮንሰንትሬሽንን ስንለካ የምናገኘው ማለት ነው። ሶ ማርኬት ኮንሰንትሬሽን ኢዝ ዜርፎር ነሰሰሪ ኮንዲሽን ፎር ዘ ሞኖፖሊ ፓወር። ማርኬት ኮንሰንትሬሽን ለሞኖፖሊ ፓወር ወሳኝ ነው። ያው ኮንሰንትሬት ባይሆን ኖሮ ሞኖፖሊ አይኖርም ማለት ነው። ሞኖፖሊ ከሌለ ደግሞ ኮንሰንትሬሽን የለም ማለት ነው። ስለዚህ ማርኬት ኮንሰንትሬሽን ሜዥር ሹድ ቢ ዲክሪዚንግ አስ ዘ ነምበር ኦፍ ፊርም ኢን ዘ ማርኬት ኪፕስ ኤንድ ኦን ኢንክሪዚንግ ማለት ነው። ሶ ቅድም እንዳልኳቸው ሞኖፖሊ ምንድን ነው? አንድ ፊርም የሚመራው። ሶ አንድ ፊርም የሚመራው ሞኖፖሊ ከሆነ ሞኖፖሊ መሆን ለማርኬት ኮንሰንትሬሽን ነሰሰሪ ከሆነ ሶ ማርኬት ኮንሰንትሬሽን ሜዥራችን ዲክሪዝ እያደረገ ይመጣል። ዌን መቼ ነው ይሄ የሚሆነው? ማርኬቱ ላይ ያሉት ፊርሞች ምን እየሆኑ ሲመጡ? ኢንክሪዝ እየሆኑ ሲመጡ። ምክንያቱም ከሞኖፖሊ ወዴት ይሸጋገራሉ? ወደ ኮምፒቴቲቭ ይሸጋገራሉ ማለት ነው ፊርሙ ካደገ። ስለዚህ ኮንሰንትሬሽን አይኖርም እዛ ላይ ሰው እየቀነሰ ይመጣል። ዜራ ሰቨራል ሜዥር ሰጀስትድ ፎር ሜዥሪንግ ማርኬት ኮንሰንትሬሽን ኦል ኦፍ ዊች አር ኖት ኢኳሊ ጉድ ኦር ባድ ማለት ነው። የተለያዩ ሜዥር ኦፍ ማርኬት ኮንሰንትሬሽንን የምንለካባቸው ብዙ መሳሪያዎች አሉ። ሁሉም ጥሩ ናቸውም ሁሉም መጥፎ ናቸው ማለት ግን አይቻልም። ዜር ኢዝ ኖ ፐርፌክት ኦር ዘ ቤስት ኢንዴክስስ ፎር ኮንሰንትሬሽን ኦር ሞኖፖሊ ፓወር ማለት ነው። ስለዚህ ጥሩ የምንለው ኢንዴክስ ወይም ደግሞ ፐርፌክት የምንለው ኢንዴክስ የለም ሞኖፖሊ ፓወርን ኮንሰንትሬሽን ለመስራት ሶ ነገር ግን ይሄ ስለሌለ ሜዥር ኦፍ ማርኬት ኮንሰንትሬሽን ትራይ ቱ ትራንስፎርም ዘ ኢንፎርሜሽን ኦን ዘ ነምበር ኤንድ ሳይዝ ኦፍ ዘ ዲስትሪቢሽን ኦፍ ፊርምስ ፕሬዘንትድ ኦን ዘ ኮንሰንትሬሽን ከርቭ ኢንቱ ኤ ሲንግል ቫሊዩ። ማርኬት ኮንሰንትሬሽንን ስንሰራ ይሄ ነምበር ኦፍ ፊርምን እና ሳይዝ ኦፍ ዲስትሪቢሽን ኦፍ ዘ ፊርምን ከከርቭ ላይ ወዴት ቦታ እናመጣዋለን? ወደ አንድ ሲንግል ቫሊዩ የመስራት ሁኔታ ነው የሚኖረው። እንዴት እንሰራለን? እናያለን። ኦኬ ቅድም እንዳልኳችሁ ማንኛውም ኢንዴሲስ ጥሩ ወይም ደግሞ ፐርፌክት የሚባል የለም። ስለዚህ አትሊስት ብለው ይሄንን ካራክተር ማሟላት አለበት ብለው 6 ካራክተር እዚህ ጋር አስቀምጠውልናል። ሶ ማን ያስቀመጡ? ሳይንቲስቶቹ ማለት ነው። ሶ አንድ ኮንሰንትሬሽንን ስንሰራ ምን መሆን አለበት? ምን መሆን የለበትም? ዘ ሜዥር መስት ይልድ አን አምቢጊዮስ ራንኪንግ ወይም ደግሞ አምቢጊዮስ መሆን የለበትም፣ አሻሚ መሆን የለበትም። አን አምቢጊዮስ ራንኪንግ ኦፍ ኢንዱስትሪስ ባይ ኮንሰንትሬሽን። ስለዚህ በኢንዱስትሪዎች መካከል በኢንዱስትሪ ኤ፣ በኢንዱስትሪ ቢ፣ በኢንዱስትሪ ሲ መካከል ያለው ራንካቸው አምቢጊዮስ መሆን አይገባውም ማለት ነው። ስለዚህ ምን መሆን አለበት?
አንአምቢጊዮስ መሆን አለበት ማለት ነው። ኦኬ ሁለተኛው ዘ ኮንሰንትሬሽን ሜዥር ሹድ ቢ ፈንክሽንስ ኦፍ ዘ ኮምባይንድ ማርኬት ሼር ኦፍ ኤ ፊርም ራዘር ዛን ዘ አብሶሊት ሳይዝ ኦፍ ዘ ማርኬት ኦር ኢንዱስትሪ ነው የሚላል። ሶ ምንድነው የሚለው ኮንሰንትሬሽኑ ሜዥር የሚያደርገው ፈንክሽን ኦፍ ኮምባይንድ ማርኬት ሼር መሆን አለበት ነው የሚላል። ኮምባይንድ የሁሉንም ማርኬት ሼር አርገን ከዚያ በኋላ የየራሱን ማለት ነው። ዘን ራዘር ዛን ምን መሆን የለበትም አብሶሊት ሳይዟን ብቻ ሳይዝ ኦፍ ዘ ማርኬት ኢንዱስትሪ አብሶሊት ሳይዝ ኦፍ ዘ ማርኬት ወይም ደግሞ የአንድን ኢንዱስትሪ ወይም ደግሞ የአንድን ማርኬት አብሶሊት ሳይዟን ይህን ያህል ሳይዝ አለው የሚለው ሳይሆን ምን መሆን አለበት ኮምባይን ማርኬት ሼር የሁሉንም በአንድ ላይ አሴ ኮምባይን ፈንክሽን ማድረግ አለበት ነው የሚላል። ስለዚህ ፈንክሽን ኦፍ ማርኬት ሼር ሊሆን ይገባል ሲለ ምንድን ነው ኢት ሹድ ሲ ሪሌቲቭ ፓወር ኦፍ ዘ ፊርምን ማየት አለበት ነው የሚለን። ኖት አን አብሶሊት ፓወር ኦፍ ዘ ፊርምን ሳይሆን ሪሌቲቭ ፓወር ኦፍ ዘ ፊርምን ማየት አለበት። ለምሳሌ አንዱ $100 ሊኖረው ይችላል ካፒታል፣ ሌላኛው ደግሞ $100,000 ሊኖረው ይችላል። ስለዚህ $100,000 እና $100 መኖሩ አብሶሌት ፓወር ነው ወይም ደግሞ አብሶሌት ሳይዝ ነው። ከዛ ይልቅ ምንድነው መታየት ያለበት ሪሌቲቭ ፓወር ኦፍ ኤ ፊርም ነው መታየት ያለበት ነው የሚለን። ሶስተኛው ኢፍ ዘ ነምበር ኦፍ ፊርም ኢንክሪዝስ ዘን ኮንሰንትሬሽን ሹድ ዲክሪዝ፣ ቅድም ያልኳችሁ። ሃዌቨር ኢፍ ዘ ኒው ኢንትራንትስ ኢዝ ላርጅ ኢነፍ ዘን ኮንሰንትሬሽን ሜይ ጎ አፕ ማለት ነው። ቅድም እንዳልኳችሁ ነምበር ኦፍ ፊርም ከጨመረ ምን ይሆናል ማለት ነው? ኮንሰንትሬሽን ኢንክሪዝ እንትን ዲክሪዝ እንደሚያደርግ አይተናል። ነገር ግን አዲስ ኢንትራንት ካሉ ላርጅ ኢነፍ በጣም ትልቅ የሆኑ ኢንተር ካራጉ ወይም ደግሞ ገቢዎች ካሉ ኮንሰንትሬሽን ምን ሊሆን ይችላል ማለት ነው? ሊጨምር ይችላል ይለናል ማለት ነው። ሊጨምር ይችላል። ሶ ዘ ኒው ኢንትሪ ሩል ምንድን ነው የሚለን? ኢፍ ስሞል ፊርምስ ኢንተር ቱ ዘ ቢዝነስ ለስ ኮንሰንትሬሽን ይሆናል። ሶ ምን ግን አለ ማለት ነው ኤክሰፕሽን ላይ የምናስቀምጠው ፓሲቭ የሆነ ማሲቭ የሆነ ኢንትሪ ሊገባ ይችላል። ሶ ኢሚዲየትሊ ምን ያደርጋል ማለት ነው። ለምሳሌ ማሲቭ የሆነ ፊርም ገብቶ ኢሚዲየትሊ 60% ሼሩን ቢወስድባቸው አቅም ያለው ፊርም ማለት ነው ኢንትሪ በነበረ ጊዜ ያን ጊዜ ምን ሆነ ማለት ነው ኮንሰንትሬሽን ኢንክሪዝ ያደርጋል ማለት ነው። ኢፍ ዜር ኢዝ ኤ ትራንስፈር ኦፍ ሳልስ ፍሮም ኤ ስሞል ፊርም ቱ ኤ ላርጅ ዋን ኢን ዘ ማርኬት ዘን ኮንሰንትሬሽን ኢንክሪዝስ። ሌላ ምን አለ ከስሞል ፊርሞች ሳሉን ወይም ደግሞ ሽያጩን ወደ ላርጅ ፊርም ትራንስፈር የሚሆን ከሆነ የሚቀሙ ከሆነ በላርጅ ፊልም የሚነጠቁ ከሆነ ሽያጭ መጠናቸውን ምን ይኖራል ኮንሰንትሬሽን ኢንክሪዝ ያደርጋል። ሶ ፕሮፖርሽኔት ዲክሪዝ ሌላኛው አምስተኛው ፕሮፖርሽኔት ዲክሪዝ ቢኖር ኢን ዘ ማርኬት ሼር ኦፍ ኦል ፊርምስ ሪዲዩስ ዘ ኮንሰንትሬሽን ባይ ዘ ሴም ፕሮፖርሽን። ትንሹን ፊርም ትልቁን ፊርም ለምሳሌ በ10% ቢቀንስ ቢኮዝ ኦፍ ዋት ኢኮኖሚካል ኤክስተርናል ኢኮኖሚክ ቻሌንጅ ማለት ነው ወይም ደግሞ ዲዛስተር ብንለው በችግር ምክንያት በኢኮኖሚ ውድቀት ምክንያት ከውጭ ኢኮኖሚ ወድቆ ሁለቱም እንትን ቢሉ ትንሹም ትልቁም ፊርም በ10% ሼራቸውን ቢቀንሱ ያ ነገር ኮንሰንትሬሽንን እንትናቸውን አማውንቱን ይቀንሰዋል። ነገር ግን ኮንሰንትሬሽኑ ሪሜን ኮንሲስተንት ይሆናል ነው የሚለን። ሶ ሌላው መርጀር ነው። መርጀር አክቲቪቲ ኢንክሪዝ ዘ ዲግሪስ ኦፍ ኮንሰንትሬሽን። ይሄንን ሌላ ሜተድ አለ እዛ ላይ እናየዋለን መርጅ ሲያደርጉ እንዴት ኢንክሪዝ እንደሚሆን። ነገር ግን እኔና አንድ ሰው በጋራ መርጅ ያደረግን ማለት ስለዚህ የኔና የሱ ሼር ሲደመር በአንድ ላይ ሁለታችን እንደ አንድ ኦርጋናይዜሽን ስንቆጠር ያን ጊዜ የሁለታችን ኦርጋናይዜሽን እንደ አንድ ሲሆን ሼሩ እኛ ጋር የመከማቸት ሁኔታ ይኖራል ማለት ነው። ኖት if may not be possible for index of concentration to satisfy of the above condition። ስለዚህ ሁሉንም ያሉትን it may not be possible እነኚህን ከላይ የተዘረዘሩትን በሙሉ የሚያሟላ ኮንሰንትሬሽን አለ ማለት ግን አይደለም ይለናል። እሱ ላይ ልትጠነቀቁ ወይም ደግሞ ልብ ልትሉ ይገባል። the concentration curve and measure of market concentration ስናይ ምንድን ነው ከርቡን ለማየት ማለት ነው it plots the cumulative market share አንዱ cumulative market share from the largest to the smallest ማለት ነው። አንዱ y axis ላይ ምን ይጻፋል ማለት ነው ኮሙሌቲቭ ማርኬት ሼራቸው አለ። በዚህ ጋር ማለት ነው ኮሙሌቲቭ ነው የሁሉም አንድ ላይ። ስለዚህ 100%፣ 60%፣ 40% የሚለው ይሄ ኮሙሌቲቭሊ ነው ኤ ቢ ሲ ማለት ነው።
ከትልቅ ወደ ትንሽ ተጽፏል ነው የሚለን። ይሄ ቁልቁል ስትወርዱ ማለት ነው። ኢት ሜይ ፕሮቫይድ ኢንፎርሜሽን ኦን ዘ ስትራክቸራል ካራክተሪስቲክስ ኦፍ ዘ ማርኬት ማለት ነው። ይሄ ምን ይሰጠናል? የስትራክቸር ካራክተሪስቲክስ ኦፍ ዘ ማርኬት፣ የማርኬቱን ስትራክቸሩ ምን ይመስላል የሚለው መዋቅሩን ፕሮቫይድ ያደርግልናል፣ ኢንፎርሜሽን ይሰጠናል ስለሱ። ግራፍ ቢትዊን ኮሙሌቲቭ ነምበር ኦፍ ፊርም ፍሮም ላርጀስት ቱ ስሞለስት። ይሄ ደግሞ አንደኛው ደግሞ ምንድነው የሚያሳየን? ይሄ ኤክስ አክሲስ ማለት ነው ዘ ኮሙሌቲቭ ነምበር ኦፍ ፊርሙን ምን ያህል ፊርም ወሰድን ኮሙሌቲቭሊ የሚለውን ኤክስ አክሲስ ላይ አስቀምጦታል ማለት ነው። ይኸው ከላርጀስት ከስሞለስት ወደ ላርጀስት ማለት ነው። ኤንድ ኮሙሌቲቭ ፐርሰንቴጅ ኦፍ ማርኬት ሰፕላይ፣ ይሄ ደግሞ ኮሙሌቲቭ ፐርሰንቴጅ ኦፍ ማርኬት ሰፕላይ ዋይ አክሲስ ላይ አር ሾውን ባይ ፖይንት ኤ ቢ ሲ ፎር ስሪ ኢንዱስትሪስ እዚህ ጋር የወሰድነው ኢንዱስትሪ ኤ፣ ኢንዱስትሪ ቢ እና ኢንዱስትሪ ሲን ነው። እዚህ ጋር እንደምታዩት እንግዲህ ዌል አንድ ሲሆን ማርኬት ሼሩ ኤ ላይ ምንድን ነው? ኤ ኢንዱስትሪ ላይ አንድ ፊርም ሙሉ በሙሉ መቶ እንትን የመያዝ 100%ንም ሼር የመያዝ ኮንሰንትሬሽኑ 100% ነው። ለሲ ግን ካያችሁ 60% ነው አንዱ የያዘው። ለቢ ደግሞ ካያችሁ 40% ነው። ስለዚህ ለየፊርሙ ይለያያል። ነገር ግን ኢንክሪዝ እናርግ፣ ነምበር ኦፍ ፊርሙ ኢንክሪዝ እያደረገ ሲሄድ ተመልከቱ። 2 ሲሆን እየቀነሰ ይመጣል፣ 3 ሲሆን እየቀነሰ ይመጣል፣ 4 ሲሆን እየቀነሰ ይመጣና 5 ሲሆን የነምበር ኦፍ የፊርም ቢ እና የፊርም ኤ ኮንሰንትሬሽን ሬሽዮ ምን ይሆናል? እኩል ይሆናል። ነገር ግን ከ5 በስተኋላ ወደዚህ ወደ ሌፍት በኩል ያለው ማን ነበር የሚበልጠው? በነምበር ኦፍ ኮንሰንትሬሽን ሲ ነበር የሚበልጠው። ከ5 ወደፊት ስንሄድስ ሲ ይቀንስና ማን ይበልጣል? ቢ ይበልጣል ማለት ነው። ቢ ይበልጣል። ይሄንን ካራክተር እንድናይ አስቀምጦልናል ማለት ነው። ማርኬት ኤ ኢዝ ኤ ሃይሊ ኮንሰንትሬትድ ኢንዱስትሪ። ስለዚህ ሲንግል ፊርም ምን ይዟል ብያቸዋለሁ? አንዱ ፊርም 100% ማርኬት ሼር እንደያዘ አይተናል። ፎር ኤ ማርኬት ኢንቮልቭድ ዊዝ ኤ ፊው ኦር ላርጅ ነምበር ኦፍ ፊርምስ፣ አንድ ማርኬት በላርጅ ነምበር ኦፍ ፊርም ሆኖ ወይም ደግሞ ፊው ነምበር ኦፍ ፊርም የሆነበት ዲፈረንት ኬዝ ላይ የተለያየ ኬዝ ይኖራቸዋል ነው የሚለን። ለምሳሌ ኤቢሲን አያቸው አይደለ? በማርኬት ሼራቸው ወይም ደግሞ በኮንሰንትሬሽናቸው አይገናኙም ማለት ነው። ፎር ኢንስታንስ ፎር ዘ ፈርስት 5 ላርጀስት ፊርምስ፣ ለመጀመሪያዎቹ 5 ላርጀስት ፊርም ከ1 እስከ 5 አይተናል አይደለ? ማን ነበር የሚበልጠው ያልኳችሁ? ሲ ነበር የሚበልጠው። ዘን ከዚያ ከቢ ማለት ነው። ከ5 በኋላ ሲሆን ግን ቢ ከላይ ይሆናል ማለት ነው። ከዚያ በኋላ ሲ ከታች ያንሳል። ስለዚህ ምንድነው የሚለን እዚህ ጋር ፎሬን ኢንቮልቭድ ኤ ፊው ኦር ላርጅ ነምበር ኦፍ ፊርምስ ዜር አር ዲፈረንት ኬዝ አለ የሚለን ይሄን ነው ማለት ነው። ትንሽ ፊርም ሲሆንና ብዙ ፊርም ስንወስድ የተገላቢጦሽ እንደሆነ ሁሉ ሊለያይ ይችላል ነው የሚለን። ጀነራሊ the above relation and measurement of market concentration can be supported by outcomes of various market concentration measurement። ስለዚህ ይሄ ከላይ ያገኘነውን እያንዳንዱን ማለት ነው ሪሌሽን ሜዥርመንቱን የማርኬት ኮንሰንትሬሽኑን በምን ሰፖርት ልናደርገው እንችላለን? የተለያየ አውትካም ይኖረዋል። ኮንሰንትሬሽን ሜዥርመንቱ ሲለያይ እንደዚሁ ይለያያል ማለት ነው። ዜር አር 6 ሜን ሜዥር ኦፍ ኮንሰንትሬሽን፣ 6 ዋና ዋና ኮንሰንትሬሽንን የምንለካባቸው መንገዶች አሉ። የመጀመሪያው ኮንሰንትሬሽን ሬሽዮ ነው። ቅድም እንዳልኳቸው መጀመሪያ ላይ ብያችሁ ነበረ። ይህ ኮንሰንትሬሽን ሬሽዮ ምንድነው? ኢት ኢዝ ዘ ሞስት ፖፑላር የሆነና ሲምፕለስት ኢንዴክስ ፎር ሜዠሪንግ ኦፍ ማርኬት ኮንሰንትሬሽን ኦር ሞኖፖሊ ፓወር። ሞኖፖሊ ፓወርን ወይም ደግሞ ማርኬት ኮንሰንትሬሽንን ለመለካት በጣም ቀላሉና የተለመደው ተወዳጁ ነው ማለት ነው። ኦኬ ኢት ኢዝ ዲፋይንድ አስ ዘ ሼር ኦፍ ዘ ማርኬት ሂልድ ባይ አር። እዚህ ጋር ምንድን ነው ሼር ኦፍ ዘ ማርኬቱን ሂልድ ባይ አር፣ በአር ፊርም የተያዘውን። አር ማለት ነምበር ኦፍ ፊርም ነው። አር እንዴት ይመጣል? ራንደምሊ ነው ሴሌክት የሚያደርጋት ይህን ያህል ፊርም ቢሆን ብሎ ማለት ነው። አስ ዘ ሼር ኦፍ ዘ ማርኬት ሂልድ ባይ አር ላርጀስት ፊርምስ። አሮች ደግሞ እነኚህ አር የተመረጡት ደግሞ ምንድናቸው? ላርጀስት ፊርም በሀገሪቷ ላይ ወይም ደግሞ በዛ ማርኬት ላይ ላርጀስት ፊርም ተብለው የታሰቡ አር አማውንት ኦፍ ፊርሞች ይመረጡና ከዚያ የነኛን ከቶታል አማውንት ኦፍ እንትኖች ላይ ከቶታል አማውንት ኦፍ ሼሩ ላይ ሼሩ ጋር ምናቸው ይነጻጸራል? ሼራቸው ይነጻጸራል ማለት ነው። ዌር አር ኢዝ አን አርቢትራሪ ነምበር which is normally ፕራክቲስ ስናደርግ ምንድነው የምንጠቀመው? አር ኢዝ ኢኳልስ ቱ ፎርን ነው የምንጠቀመው። ስለዚህ ካልተሰጣችሁ አርን ፎር ተጠቀሟት ማለት ነው። ምን ይሆናል? ኮንሰንትሬሽን ሬሽዮ ኢዝ ኢኳልስ ቱ ሳልስ ኦፍ ዘ የአራቶቹ ሳልስ አለ ከዚያ ሲካፈል ለቶታል ሳልስ ሰሜሽን ማለት ነው። ስለዚህ
ኮንሰንትሬሽን ሬሽዮ ኢዝ ኢኳልስ ቱ ሰሜሽን ኦፍ ኤክስ አይ ኢዝ የአር1 የአር2 የአር3 እና የአር4 ሳልስ ነው። ይሄ ደግሞ የቶታል ኤን ነምበር ኦፍ ሳልስ ነው ማለት ነው። ኤክሱ ከታይ ያለው ሶ ሰሜሽን ኦፍ ኤስ አይ ሰሜሽን ኦፍ ኤስ አይ ብንለው ኤስ አይ ዊች ኢዝ ኢኳል ቱ ኤክስ አይ ኦቨር ኤክስ ማለት ነው። ስለዚህ ኤስ አይ ኤስ1 ፕላስ ኤስ2 ፕላስ ኤስ3 ፕላስ ኤስ4 ይሆንልናል ማለት ነው። ኤስ4 ይሆንልናል። ዌር ኤስ አይ ምንድን ነው? ዘ ፐርሰንቴጅ ኦፍ ዘ ማርኬት ሼር ኦፍ ፊርማ አይ ከማጋ ከገበያው ከማርኬቱ ሼሩ ጋር ያለው የኔ ለምሳሌ 100 ሚሊየን የምሸጥ ከሆነ አጠቃላይ ደግሞ 100 ቢሊየን ከሆነ ስለዚህ 100 ሚሊየን ሲካፈል ለ100 ቢሊየን ማለት ነው የኔ ሼር። ስለዚህ የአራቱንም እንደዛ ሼር ትወስዳላችሁ። ዘ ሃየር ዘ ኮንሰንትሬሽን ሬሽዮ ዘ ግሬተር ዊል ቢ ዘ ሞኖፖሊ ፓወር። ይሄንን ሰርተን ኮንሰንትሬሽን ሬሽዮውን ሰርተን ሃየር የምናገኝ ከሆነ ሞኖፖሊ ፓወራችን ሃይ ነው። ኮንሰንትሬሽን ኤግዚስት ኢን ኢንዱስትሪ ሃይ ይሆናል ማለት ነው። ሶ ኢፍ ሲአር ኢዝ ክሎዝ ቱ 0% ወደ 0% የሚጠጋ ከሆነ ያ ማለት በጣም ትንሽ ከሆነ ዝን ዘ ላርጀስት አር ፊርም የወሰድናቸው ትልልቅ አር ፊርሞች ወይም ደግሞ አራቱ ፊርሞች ሰፕላይ ስሞል ሼር ኦፍ ዘ ማርኬት የማርኬቱን ትንሽ ነው የሚያቀርቡት፣ ኮንሰንትሬሽን የለም። ኢፍ ኮንሰንትሬሽን ሬሾ ያገኘን ወደ 100% የሚጠጋ ከሆነ ኢት ሲምፕላይዝ ሃይ ማርኬት ኮንሰንትሬሽን። ኢት ኢስ ፖሲብል ቱ ካልኩሌት ኮንሰንትሬሽን ሬሾ ኦን ዘ ቤዚስ ኦፍ ዘ ቫሊዩ አድድ ቶታል ኤምፕሎይስ ኦር ማርኬት ሰፕላይ የመሳሰሉትን በመጠቀም ምን ልናደርግ እንችላለን ማለት ነው፣ ኮንሰንትሬሽን ሬሾ ልንለካ እንችላለን። ስለዚህ ግዴታ አንድ ነገር መጠቀም የለብንም። ያ ማለት ኤስ አይንና ኤክስን አይና ኤክስን ምን እንውሰድ የሚለው ማለት ነው። ስለዚህ ቫልዩ አድድ ከሆነ ያው ኮስት ማይነስ እንትን ፋይናል ፕሮዳክታችን ፕራይስ ማይነስ ኮስታችን ሮው ማቴሪያል ኮስታችን ከዚያ ምን ያህል አተረፍን የሚለውን በትርፉ ማለት ነው። ቫልዩ አድድ ታውቁታላችሁ ማክሮ ላይ ማለት ነው። ስለዚህ ቫልዩ አድድ ዘ ዲፈረንስ ቢትዊን ዘ ኮስት ኦፍ ዘ ራው ማቴሪያል ኤንድ ዘ ፋይናል ፕራይስ ኦፍ ዘ ፕሮዳክት ማለት ነው። ስለዚህ ሞር ቫልዩ አድድ ፊርም ያለው ሀስ ክሪቲካል ፕሌስ ኢን ማርኬት አለው ማለት ነው። ስለዚህ ቫልዩ አድድ እንትኑ ሃይ ከሆነ ክሪቲካል ፖይንት አለው ወይም ደግሞ ክሪቲካል ፕሌስ አለው፣ ኮንሰንትሬሽን አለው። ስለዚህ ቫልዩ አድድ ኦፍ ሰሜሽን ኦፍ ቫልዩ አድድ ኦፍ ኤ ፊርም ኦፍ 4 ኦቨር ቫልዩ አድድ ኦፍ ኤ ማርኬት ማለት ነው። ቶታል ኤምፕሎይመንትም እንደዛው ዘ ሰሜሽን ኦፍ የአራቱ ቶታል ኤምፕሎይመንት ድምር ሲካፈል ለቶታል ማርኬት ኤምፕሎይመንት፣ ይሄም ማርኬት ሰፕላይም በአውትፑት ከለካኑም እንደዛው ማለት ነው። ስለዚህ ፎር ኤግዛምፕል ዲተርማይኒንግ ኦፍ ኤ ፊርም ሼር ኦፍ ዘ ቫልዩ አዲሽን በቫልዩ አድድ በኤምፕሎይመንት በማርኬት ኮንሰንትሬሽን ከሆነ በእነኚህ መልኩ መለካት እንችላለን። ኦኬ ይሄ ማርኬት ኮንሰንትሬሽን የራሱ የሆነ ሊሚቴሽን አለው። ምንድን ነው ሊሚቴሽኑ ካላችሁኝ የመጀመሪያው ሁለት ሊሚቴሽን ነው ያለው። የመጀመሪያው አርቢትራሪ ሴሌክሽን ኦፍ አር ነው። አርን ቅድም እንዳልኳችሁ አራት ነው አይደለ የመረጠው። ስለዚህ ኖርማሊ አርቢትራሪ ነው የሚመርጠው፣ ራንደምሊ ነው የሚመርጠው። ይሄ አንዱ ሊሚቴሽኑ ነው። ሶ ሁለተኛው ዘ ኮንሰንትሬሽን ሬሾ ኢንዲኬትስ ኦር ሾው ኦንሊ ኤ ሲንግል ፖይንት። ያ ማለት ኮንሰንትሬሽን ሬሾ የሚያሳይ ምንድን ነው? ሲንግል ፖይንት ነው። ከከርቭ ውስጥ የሆነ ሲንግል ፖይንት ነው የሚያሳየን። ሶ ኦን ዘ ኮንሰንትሬሽን ከርቭ ላይ ማለት ነው ኢስ ቴክን ዊዛውት ኢንፎርሜሽን ኦን ዘ ሳይዝ ኦፍ ዲስትሪቢሽን ኦፍ ዘ ፊርም አር ማለት ነው። የአር ፊርም ደግሞ ሳይዝ ኦፍ ዲስትሪቢሽኑን አይገልጽልንም። ስለዚህ ፖይንቷን ብቻ ሲንግል ፖይንት ቫሊዩን ነው የሚያሳየን። ይሄ ሁለቱ ምንድናቸው ማለት ነው? ሊሚቴሽን ናቸው። ዲድንት ሾው ኤኒቲንግ አባውት ዘ ሳይዝ ዲስትሪቢሽን አመንግ ዘ ሴሌክትድ ፊርም። ከተመረጡት ፊርሞች ውስጥ ሳይዝ ዲስትሪቢሽናቸውን በፍጹም ምን አያደርግልንም ማለት ነው? አያሳየንም ማለት ነው። አያሳየንም። ኦኬ ኢት ሾውስ ኦንሊ ሃው ማች ዘ ፊርምስ 4 ኦር 5 ፊርምስ ሃቭ ኤ ማርኬት ሼር። ስለዚህ አራት ወይም አምስቶቹ ፊርሞች ምን ያህል ማርኬት ሼር አላቸው የሚለውን ነው እንጂ አራት ለምሳሌ ከአንድ እስከ አራት ነው አይደል የተዘረዙት። ስለዚህ ሶስተኛው ፊርም ምን ያህል አለው የሚለውን አያሳየንም። ስለዚህ ከአራት እስከ አምስት ያሉት ፊርሞች ምን ያህል ሼር አላቸው የሚለውን እንደ አጠቃላይ ነው የሚያሳየን። ሲንግል ፖይንት ነው። ከከርቭ ላይ ሁሉንም አያሳየንም። ዘ አርቢትራሪ ሴሌክሽን ኦፍ አር ነምበር ዌን ዘ ኮንሰንትሬሽን ከርቭ ኢንተርሴክትስ። ኮንሰንትሬሽን ከርቭ ቅድም እንዳያችሁት ምን ያደርጋል? ኢንተርሴክት አድርጓል አይደል? ሶሪ ያ እንደዚህም ማድረግ እንችላለን፣ እንደዚህም ማድረግ እንችላለን። ስለዚህ ኢንተርሴክት ሲያደርግ ኮንሰንትሬሽናቸው እንደተቀያየረ አይተናል ማለት ነው። ሶ
the arbitrary R when the concentration curve intersects the measure of concentration ratio will give different rank of an industry for different value of R ማለት ነው። አርን በጨመርን ወይም በቀነስን ቁጥር ነምበር ኦፍ ፊርሙን በጨመርን ወይ በቀነስ ቁጥር የተለያየ ራንክ እንደሚኖራቸው አይተናል። ፎር ኢንስታንስ ሲአር ስሪ ቅድም ያልኳችሁ ነው የሲ እና የቢን ነው እዛ ጋር ቅድም የነገርኳችሁን የሚያሳየን ማለት ነው። ኦኬ ቱ ዴል ዊዝ ዘ ፈርስት ፕሮብለም ፖዝ ኢን ኢንዱስትሪ ኤ ዌር ዜር አር ፎር ፊርም አለን በል። የመጀመሪያውን ፕሮብለም ደግሞ አርቢትራሪ ወይም ደግሞ ሲንግል ፖይንቱን አያሳየንም ለማለት ደግሞ ምንድን ነው የፊርም ኤን ለምሳሌ እኛ እንስጠው 4 ፊርሞች አለውን በል። ዘ ላርጀስት ፊርም 97% ይሸፍናል እንበል። የቀሩት ደግሞ ሶስቶቹ አንዳንድ ፐርሰንት ይሸፍናሉ እንበል። ሶ ኢንዱስትሪ ቢ ላይ ደግሞ 4 ፊርማ አለ። አሁንም አራቱ ፊርሙ 4 ነው። እያንዳንዳቸው 25% ይሸፍናሉ እንበል። ስለዚህ ኢንዱስትሪ ኤ እና ቢ ምን አላቸው? ኮንሰንትሬሽን ሬሾዋቸው ስንት ነው? 100። ምክንያቱም ለምን 97% ያለው ሲካፈል ለ100% ሲደመር 1 ሲካፈል ለ100% ሲደመር 1 ሲካፈል ለ100% ሶስቶቹ አይደሉ አንድ ያላቸው ሲደመር 1 ሲካፈል ለ100%። ስለዚህ 100 የጋራ ነው። 97 ሲደመር 1 ሲደመር 1 ሲደመር 1 ስንት ይሆናል? 100 ሲካፈል ለ100 ስንት ይሆናል ማለት ነው? 1። ስለዚህ 100% ኮንሰንትሬሽን ሬሾ እንዳላቸው ይገልጻል። ዋት አባውት ቢ? ቢስ 25 4 ናቸው አለው ያለው አይደለ? አራቱም እኩል ነው። 4 ሲባዛ በ25 ማለት ነው። ስለዚህ ስንት ይሆናል? 100 ሲካፈል ለ100 አይሆንም ይሸራቸው። ስለዚህ ስንት ይሆናል ማለት ነው? 100% ኮንሰንትሬሽን ሬሾ አላቸው ማለት ነው። ሶ ኤ እና ቢ ኮንሰንትሬሽን ሬሾዋቸው 100% ነው። ኦልዞ ዘ ማርኬት ስትራክቸራቸው ግን ምንድን ነው? ዲፈረንት ነው። እዚህ ጋር እንደምታዩት ኤ ላይ 97% አንደኛው ሞር ነው በጣም ማርኬት ኤ ላይ። ስለዚህ ምን አለ ማለት ነው? ሞር ኦር ለስ ሞኖፖሊ ፓወር ሊኖር ምንም አልቀረውም ማለት ነው። ኦልሬዲ 3% ነች ሌላ ሰው የያዘበት። ስለዚህ 97%ቱ ሞኖፖሊ ፓወር ሊሆን ትንሽ ነው የቀረው። ቢ ግን ኢኳል ፕሮፖርሽን ነው ያላቸው፣ ሞኖፖሊ ፓወር የለም። ስለዚህ ዘስ ዘ ኮንሰንትሬሽን ሬሽዮ ዳዝንት ጊቭ ዘ ኢንፎርሜሽን ዛት ሃው ዘ ሴሌክትድ ፊርምስ አር ኦፕሬቲንግ። እንዴት ነው የተመረጡት ፊርሞች ላርጀስት ተብለው የተመረጡት ፊርሞች ኦፕሬት የሚያደርጉት የሚለው ማርኬት ስትራክቸራቸውን አያጠናልንም። ይሄ ድክመቱ ነው። ድክመት ካለ ሌላ ቲዮሪ አለ በኢኮኖሚክስ እንደምናውቀው አይደለ? ስለዚህ ሌላ ቲዮሪ መጣ። ማ ዘ ሄሪሽማን ሄርፊንዳልህ ወይም ደግሞ ኤችኤችአይ ኢንዴክስ ይላል። እኔ ስሙን ፕሮናውንሴሽን ከማድረግ ይልቅ ኤችኤችአይ ኢንዴክስ የምንለው አለ። ሶ አንላይክ ዘ ኮንሰንትሬሽን ሬሽዮ ዘ ኤችኤችአይ ኢንዴክስ ቴክስ ኢንቱ አካውንት ኦል ፖይንትስ ኦፍ ዘ ኮንሰንትሬሽን ከርቭ። ስለዚህ ይሄ ደግሞ ያኛው አንድ ፖይንት ሲንግል ፖይንት ነበር ያልኳቸው። ይሄኛው ግን ኦል ፖይንት ኦፍ ኮንሰንትሬሽን ከርቭ ላይ ያለውን ኦል ፖይንት ኮንሲደር ያደርጋል። በዚህ ነው ሌላ ኤችኤችአይ የመጣው ማለት ነው። ሶ ኤችኤችአይ ኢዝ ዘ ሰም ኦፍ ዘ ስኩዌር ኦፍ ዘ ሪሌቲቭ ሳይዝ ኦር ማርኬት ሼር። እዚህ ጋር ሌላው የሚለየው ማርኬት ሼሩን ስኩዌር አድርጎ ነው የሚደምረው። ሶ ዘ ሰም ኦፍ ዘ ስኩዌር ኦፍ ሪሌቲቭ ሳይዝ ኦፍ ዘ ማርኬት ሼር ኦፍ ኦል ፊርምስ ኢን ዘ ማርኬት ማለት ነው። በማርኬት ውስጥ ያሉትን የሁሉንም ፊርሞች ስኩዌር አድርጎ ነው የሚስፈርመው። ስለዚህ 4 አይመርጥም፣ አርን አይመርጥም፣ ሁሉንም ነው የሚጠቀመው። እንደገና ደግሞ ስኩዌር ያደርጋል። ሶ ዌር ዘ ሪሌቲቭ ሳይዝስ ኦፍ አር ኤክስፕረስድ አስ ፕሮፖርሽን ኦፍ ዘ ቶታል ሳይዝ ኦፍ ዘ ማርኬት ማለት ነው። ማቴማቲካሊ ዘ ኤችኤችአይ ኢንዴክስ ኢዝ ጊቭን ባይ ሰሜሽን ኦፍ ኤስአይ ስኩዌር። ኤስአይ ምንድነው? የእያንዳንዱ ፊርም ሼር ማለት ነው፣ ማርኬት ሼር። ስለዚህ ማርኬት ሼሩን ስኩዌር ያደርገዋል። እንደገና ደግሞ ሁሉንም ፊርም ነው በሀገሪቱ ላይ በማርኬቱ ላይ 100 ቢኖር 100ውንም ያደርጋል ማለት ነው። ስለዚህ ኤችኤችአይ በዛ ይታወቃል። ሶ ኤስአይ ምንድን ነው? የአንዱ ፕሮዳክት ሲካፈል ለቶታል ማርኬቱ ፕሮዳክት። ይሄም ማርኬት ሼር ያው እንዴት እንደሆነ ታውቁታላችሁ በሰፕላይ ሲሰራው ማለት ነው። ስለዚህ አውትፑት ኦፍ አይስ ፊርም ይሆናል ኪው አይ። ይቺ ኪው ደግሞ ቶታል አውትፑት ኦፍ ዘ ማርኬት፣ ኤን ደግሞ ቶታል ነምበር ኦፍ ፊርምስ ኢን ዘ ኢንዱስትሪ፣ በኢንዱስትሪ ውስጥ ያለው ቶታል ነምበር ኦፍ ፊርም። ያኛው አራቱን ኢንዱስትሪ ነበር ሴሌክት ያደረገው፣ ይሄኛው በሙሉ ነው። እንደገና ደግሞ ኦል ፖይንት መሆኑን ያሳያል። ኢት ኢዝ ክሎዝ ቱ ዜሮ ፎር ላርጅ ነምበር ኦፍ ኢኳል ሳይዝ ፊርምስ ማለት ነው። ስለዚህ ምንድነው ኢኳል ሳይዝ ካላቸው ፊርሞቹ ኢኳል ሳይዝ ካላቸው ሬሾዋቸው ምን ይሆናል? ወደ ዜሮ ይቀርባል። ምክንያቱም ከላይ ያለው ድምርም በጣም ትንሽ ስለሚሆን ከላይ ያለው ኢኳል ሼር ከሆነ ያላቸው ወደ ዜሮ ነው የሚቀርበው። ሶ ኦር ኢኳል ቱ ዋን አንደር ሞኖፖሊ ማለት ነው። ምንድነው
ኢትስ ክሎዝ ቱ ዜሮ ላርጅ ነምበር ኦፍ ኢኳል ሳይዝ ፊርም ካለ ወይም ደግሞ ዋን ሊሆን የሚችልበት ደግሞ ሞኖፖሊ ካለ አንዱ ከተቆጣጠረው። ዘ ኤችኤችአይ ሃዝ ቱ ፕሪንሲፓል አድቫንቴጅስ። ስለዚህ ምን አለ? ሁለት ፕሪንሲፓል አድቫንቴጆች አሉት ኤችኤችአይ ከማይልቅ ከኮንሰንትሬሽን ሬሽዮ አሻሽሏቸው የመጣው። የመጀመሪያው ስኩዌር ዘ ኢንዲቪዥዋል ማርኬት ሼር፣ ቅድም እንዳያችሁት እዚህ ጋር ስኩዌር ነው የሚያደርገው ማርኬት ሼሩን። ይሄ ደግሞ ምን እንዲያደርግ ያደርገዋል? ሞር ዌይት እንዲሰጥ ለማ ለላርጅ ፊርም ማለት ነው። ለላርጅ ፊርም ሼር ሞር ዌይት እንዲሰጥ ያደርገዋል። ሁለተኛው ኢት ዩዝስ ኢንፎርሜሽን አባውት ዘ ማርኬት ሼር ኦፍ ኦል ሪሌቫንት ፊርምስ፣ ሁሉንም ሪሌቫንት የሆኑ ፊርሞችን በሙሉ ምን ያደርጋል? ማርኬት ኢንፎርሜሽኖችን ይሰጠናል። ቅድም እንዳልኳቸው ይኸው አይ ስታትስ ፍሮም ዋን አፕ ቱ ኤን ነው ቶታል ነምበር ኦፍ ፊርሙን ነው የሚሰጠን። ስለዚህ ኦል ሪለቫንት ፊርሞችን መረጃ ይሰጠናል። ሶ ዘ ኤችኤችአይ ጊቭስ አድድ ዌይት ቱ ዘ ቢገስት ኢንዱስትሪ፣ ያው ትልቅ ለኢንዱስትሪ ሼር ላለው አድድ ያደርግለታል ዌይት፣ ምክንያቱም ምን ስለሚሆን ስኩዌር ስለሚሆን። ዘ ሃየር ዘ ኢንዴክስ ዘ ሞር ዘ ማርኬት ኮንሰንትሬሽን ኤንድ ዊዝ ሊሚት ዘ ለስ ኦፕን ማርኬት ኮምፒቲሽን ማለት ነው። ስለዚህ ማርኬት ኮንሰንትሬሽኑ ሃይ የሚሆነው ኢንዴክሱ ሃይ ከሆነ ነው፣ ወይም ደግሞ የተወሰነ ኦፕን ማርኬት ኮምፒቲሽኑ በጣም ለስ ነው ማለት ነው። ያው ተቃራኒው ማለት ነው። ሶ ሞኖፖሊ ፎር ኤግዛምፕል ውድ ሃቭ ኤችኤችአይ ኦፍ ኤስአይ ስኩዌር ወይም ደግሞ ኤስ1 ስኩዌር ኦር 100 ስኩዌር ኦር 10,000 ይሆናል ሚዛን። ዘ ማክሲመም ስኮር ባይ ኮንትራስት ዘ ኢንዱስትሪስ ዊዝ 100 ኮምፒቲተርስ ዛት ኢች ሃዝ 1% ኦፍ ዘ ማርኬት ውድ ሃቭ ኤ ስኮር 1 ስኩዌር 1 ስኩዌር 1 ስኩዌር አፕ ቱ 100 ማለት ነው። ይሄ ልዩነታቸው ምንድን ነው? ሞኖፖሊ ከሆነ አንድ ማርኬት ነው አይደል ያለው፣ አንድ ሰው ማለት አንድ ፊርም ብቻ ነው ያለው። ስለዚህ የማርኬቱ በሙሉ አንድ ፊርም ሼሩ ስንት ነው? 100% ነው ማለት ነው። 100% ሼር ነው ማለት ነው አንድ ኢንዱስትሪ ብቻ ከሆነ ያለው። ስለዚህ ያ 100% 100 ስኩዌር ሲሆን ስንት ነው? 10,000። ስለዚህ ኤችኤችአይ ኢንዴክሳችን ማክሲመሙ ሞኖፖሊ ከሆነ 10,000 ነው። ዋት አባውት ፐርፌክት ኮምፒቴቲቭ ከሆነሳ? ለምሳሌ እያንዳንዱ ከ100% ውስጥ 1% ይኖረዋል አይደለ? ኮምፒቴቲቭ ፐርፌክትሊ ኮምፒቴቲቭ ከሆነ ስለዚህ አንድ ስኩዌር አንድ ስኩዌር አንድ ስኩዌር አንድ ስኩዌር፣ ስለዚህ መቶዎቹ ስንት ይሆናል ማለት ነው? ቶታል 100 ይሆናል። ስለዚህ ሚኒመሙ 100 ነው ፐርፌክትሊ ኮምፒቴቲቭ ሲሆን፣ ማክሲመሙ 10,000 ነው ፐርፌክትሊ ሞኖፖሊ ሲሆን ማለት ነው። ሶ ዘ ኤችኤችአይ ኢንዴክስ ሬንጅ ምን ይሆናል ማለት ነው? ከ100 እስከ 1000 የሁለቱን። ዘ ሞር ታይፒካል ሲቹዌሽን ሜቢ ዳውፖሊ ሊኖርበት የሚችለው ሌሎች ዳውፖሊ በሚሆንበት ሰዓት ማለት ነው። እዚህ ጋር የምናየው ለምሳሌ ሁለት ፊርም ማርኬት ሼሩን ቢቆጣጠሩ እኩል ማርኬት ሼር ቢኖራቸው 50-50 አይደለ? ስለዚህ 50 ስኩዌር ሲደመር 50 ስኩዌር ስንት ይሆናል ማለት ነው? 5000 ይሆናል። ሁለት ፊርሞች ደግሞ 75% እና አንደኛው 25% በጣም የተራራቀ ጋፕ ቢኖራቸው ኤችኤችአያቸው ይጨምራል። ሁለት ሆነው ፊርሞቹን ልብ በሉ ሁለት ናቸው ፊርሞቹ። ነገር ግን ኮንሰንትሬሽኑ አንዱ 75 ስለወጣ ኤችኤችአዩ ምን ይሆናል ማለት ነው? ኢንዴክሱ 6250 ሆነ። አሁንም ልጨምረው ኮንሰንትሬሽኑን ወደ አንዱ ፊርም 80 አድርጌ ይሄኛውን 20 ላድርገው፣ እየሰፋ መጣ ርቀታቸው ወይም ደግሞ ጋፓቸው። ኤችኤችአያቸው 6800 ጨመረ። ከዚህ ምን ትረዳላችሁ? ኢኒኳሊቲ ኢንክሪዝ ባደረገ ቁጥር የሼር ኢኒኳሊቲ ኢንክሪዝ ባደረገ ቁጥር ኤችኤችአይ ኢንዴክስ ቢካም ግሬተር ወይም ደግሞ እያደገ እንደሚመጣ ያሳየናል። In recognition of its advantage, the HHI has been accepted as a measure of concentration in the United States of America, especially as a guideline to decide merger case ማለት ነው። ስለዚህ በአሜሪካ ይሄ ተወዳጅ ነው ኤችኤችአይ። ሶ ስፔሻሊ ለምን መርጅ ሲያረጉ ሁለት ኢንዱስትሪዎች በአንድ መርጅ በሚያደርጉበት ጊዜ ያንን ጋይድ ላይን ለመስጠት አስፈላጊ ነው። አኮርዲንግ ቱ ዘ ጋይድ ላይን፣ በዛ በጋይድ ላይኑ መሰረት ቱ ዲሳይድ መርጀር ኬዝ unconcentrated market are defined as those in which HHI is 1000 ቢሆን or less አንኮንሰንትሬትድ ነው ከተባለ ከአንድ ሺህ እና ከዛ በታይ መሆን አለበት ምኑ ኤችኤችአዩ። ሶ which is equivalent to 10 equal size firms። ሶ ይሄ ለምሳሌ አንኮንሰንትሬትድ የሆነ ከሆነ 1000 ምን ይሆናል ማለት ነው? 10 ኢኳል ሳይዝ ፊርም ቢኖሩ 10 ስኩዌር 10 ስኩዌር 10 ስኩዌር ሶሪ ኢኳል ሳይዝ ነው አይደል ያላቸው። ስለዚህ
ከመቶ ፐርሰንቱ አስሩ ስንት ይደርሳቸዋል? 10% ስለዚህ 10 ስኩዌር 10 ስኩዌር 10 ስኩዌር መቶ 10 ስኩዌር መቶ አይደለ? ስንት ናቸው? 10 ሲባዛ በመቶ 1000 ይኖራቸዋል ማለት ነው። ሶ ፕራክቲስ ኦፍ መርጀር ኢንክሪዝ ኤችኤችአይ ባይ 2 ታይምስ ዘ ፕሮዳክት ኦፍ ዜር ሼር። መርጀር ካለ ሁለት ኢንዱስትሪዎች ምን የሚሆኑ ከሆነ መርጅ የሚያደርጉ ከሆነ ኤችኤችአይውን በምን ያህል ይጨምሩታል? 2 ታይምስ የነሱ ፕሮዳክት የነሱ ሼር ፕሮዳክት ማለት ነው። ያ ማለት ኤስ1 እና ኤስ2 መርጅ ቢያደርጉ በምን ያህል በፊት ከነበረው ኤችኤችአይ መርጅ ካደረጉ በኋላ የአስሩን ቢሰሩት 2 ታይምስ ኦፍ ኤስ1 ኤስ2 ያህል ሼር ይጨምሩበታል በፊቱ ላይ። እንዴት አትሉም? እንዴት ከሆነ እናሳያችሁ። ይሄን አያችሁ አይደለ? ኢን ዚስ ሲቹዌሽን መርጀር ሊዲንግ ቱ ኤ ራይዝ ኦፍ ኤችኤችአይ እያንዳንዳቸው ስንት አላቸው? 10 አይደለ? ይሄም 10 ሲባዛ በ10 100 ሲባዛ በ2 200። ስለዚህ 200 ፖይንት እንደሚጨብሩበት ኤችኤችአዩ ላይ ቻለንጅ ያደርጋል ማለት ነው። ይሄ ደግሞ ዲስአሎውድ ነው፣ አይፈቀድም ማለት ነው። ዩዚንግ ዘ ፕሪ መርጀር ሼር ላይ ስንጠቀም ለምሳሌ ከኤስ1 እስከ ኤስኤን ማለት ነው ሜዥር ኢን ፐርሰንት ነው የምንለካው። ዘ ኤጀንሲ ዊል ካልኩሌት ምን ያደርጋል? ፕሪ መርጀር ያ ማለት ምን ማለት ነው? ኤችኤችአይ መርጅ ከማድረጉ በፊት ማለት ነው ሰሜሽን ኦፍ ኤስአይ ስኩዌር ነው። የአስሩ ስንት ይሆናል ማለት ነው? ኤስአይ ኤስ1 ስኩዌር ፕላስ ኤስ2 ስኩዌር ፕላስ ኤስ3 ስኩዌር ይሆናል አይደል? እያለ ይቀጥላል 10 ድረስ። ነገር ግን ይሄ እስከ 10 ነው። ይሄ ፕሪ መርጀር ነው። ፕሪ መርጀር መርጅ ካደረጉ በኋላስ ኤስ1 እና ኤስ2 በአንድ መርጅ ቢያደርጉስ ምን ይሆናል ማለት ነው? ሼራቸው ኤስ1 ስኩዌር ፕላስ ኤስ2 ሶሪ ኤስ1 እና ኤስ2 ዝሆል ስኩዌር ይሆናል ማለት ነው። አይሆንም? ኤስ1 እና ኤስ2 ፕላስ የሁለቱ ሼር ድምር ዝሆል ስኩዌር ፕላስ ኤስ3 ስኩዌር እያለ እስከ ኤስ 10 ኤስ 10 ድረስ ይሄዳል። ዋንናቱ ናቸው መርጅ ያደርጉት ፕላስ ከሆነ ይሄንን አሁን ድምሩ ኤ ፕላስ ቢ ዝሆል ስኩዌር ማለት ደግሞ ምን ማለት ነው? ኤ ፕላስ ቢ ዝሆል ስኩዌር ማለት ደግሞ ኤ ስኩዌር ፕላስ 2 ኤ ቢ ፕላስ ቢ ስኩዌር ነው። ስለዚህ የቅድሙም የሼራቸው ሼር 1 ስኩዌር ፕላስ 2 ሼር 1 ሼር 2 ፕላስ ሼር 2 ስኩዌር አይሆንም? ስኩዌር ስታደርጉት። ስለዚህ ምን ሆነ? ፕላስ ብሎ ከሼር 3 እስከ ሼር 10 ድረስ አለ አይደለ? ስለዚህ ይሄ ስኩዌር አለ። ይችኛዋ ትርፍ አልመጣችም። አሁን መርጅ ከተደረገ በኋላ መርጅ ሲደረግ ይቺ ትርፍ መጣ። ወይም ደግሞ ከዚህ መርጅ ከተደረገው ላይ ፕሪ መርጁን ቀንሱት። ኤስ1 ስኩዌር ኤስ2 ስኩዌር ኤስ1 ስኩዌር ይጠፋል፣ ኤስ2 ስኩዌር ይጠፋል፣ ኤስ3 ስኩዌር እስከ ኤስ10 ድረስ ይጠፋና ይቺ ግን አጠፋም። ስለዚህ ይቺ የምን ኢፌክት ናት? የመርጁ ማለት ነው። ስለዚህ 2 ታይምስ ኤስ1 ኤስ2 ይሄን ያህል ኤችኤችአይ ላይ እንደሚጨምሩ ያሳየናል ማለት ነው። ዘ ፐርፐዝ ኦፍ ዲስአሎዊንግ መርጀር ኢዝ ዛት ኢት ሜይ ሊድ ቱ ሞኖፖሊ ሳቹሬሽን። ይሄንን መርጀርን የማይፈልጉት ለምንድን ነው ማለት ነው? ወደ ሞኖፖሊ ሲቹዌሽን ኤችኤችአይ ኢንዴክሱን ስለሚጨምር ማለት ነው። 1000 የነበረውን ቅድም ስንት አደረገው? በ200 ሲጨምር 1200 አደረገው ማለት ነው። በትልቅ ጋፕ ነው የጨምረው። ስለዚህ አይፈቀድም። ኢንጀነራል ኤችኤችአይ ኢንዴክስ ሜዥር competition in a particular industry by examining the proportion of all existing players market share። ስለዚህ የሁሉንም ማርኬት ሼር ኤግዛማይን በማድረግ ነው። አድቫንቴጅ እና ዲስአድቫንቴጁ ምንድን ነው? አድቫንቴጁ ዘ ኢንዴክስ ሪፍሌክትስ ዘ ዲስትሪቢዩሽን ኦፍ ዘ ማርኬት ሼር ኤንድ ጊቭ ዌት ቱ ላርጀስት ፕሌየር። ቅድም ብያቸዋለሁ ፕሮፖርሽኔትሊ። ስለዚህ ለትልቁ ላርጀስት ፕሌየር በኢንዴክስ ይሰጠዋል። እንዲሁም ደግሞ የሁሉንም ነው ሪፍሌክት የሚያደርግልን። ኢት ኢዝ ቤተር ሜዥር ዛን ዘ ኮንሰንትሬሽን ሬሾ። በዚህ ማለት ነው። ዲስአድቫንቴጁስ ምንድን ነው ካላችሁ ደግሞ የተለያየ ዲስአድቫንቴጅ ይኖረዋል። ዲስአድቫንቴጁ ምንድን ነው? የመጀመሪያው ዘ ኢንዴክስ ዳዝንት ቴክ ኢንቱ አካውንት ዘ ፖሲቢሊቲ ኦፍ ኢንትሪ ኒው ካምፓኒስ። አዲስ ካምፓኒ ይግባ አይግባ እርግጠኛ አይደለም፣ ወይም ደግሞ ከግምት ውስጥ አላስገባውም ማለት ነው። አዲስ ካምፓኒ የመግባት ያለ መግባትም ማለት ነው።
ይሄ ምንድነው የሚለው ማርኬት ፓወር ኢዝ ለስ ሪለቫንት ዘን ባሪየር ቱ ኢንትሪ አር ሎ። ባሪየር ቱ ኢንትሪ ሎ ከሆነ ማርኬት ፓወሩ ለስ ነው ማለት ነው። ስለዚህ ኒው ፕሌየር ብሪንግ ኢን ኒው ካፓሲቲ፣ አዲስ ካፓሲቲ ይዞ አዲስ ኢንትሪ ፊርም ሲመጣ ኢሮድ ምን ያደርጋል ማለት ነው? የነበሩትን ማርኬቶች ወይም ደግሞ ቀድሞ የነበሩትን ፊርሞች ኢንኩባት ማለት ቀድሞ የነበሩ ማለት ነው፣ በፊት የነበሩት የእነሱን ሼር ይሸረሽርባቸዋል ወይም ደግሞ ኢሮድ ያደርገዋል፣ ያጠፋቸዋል፣ ይቀንስባቸዋል። ኢት ሪዲዩስ፣ ይሄ ደግሞ ምን ይቀንሳል? ዜር ማርኬት ፓወራቸውን ይቀንሳል ማለት ነው። ሁለተኛ ኢት ኢስ ቻሌንጂንግ ቱ ኮሌክት ማርኬት ሼር ዳታ ፎር ዘ ኢንታየር ካምፓኒ። እንዳልኳችሁ ቅድም የሁሉንም ፊርም ነው አይደለም የሚቆጣጠረው። ሶ የሁሉንም ደግሞ ፊርም ሼር ለመሰብሰብ በጣም የማይቻልና የማይገመት ነው። አንደኛ ፕራይቬት ኢንቨስተሮች ምን የላቸውም በአግባቡ የሆነ ረቨኗቸውን በቫሊዩ አድድ ልሰብስብ ብትል ወይም ደግሞ ረቨኗቸውን ብቻ ምን አያረጉም? ጆርናላይዝ ያደረጉም ወይም ደግሞ አይመዘግቡም። ሁለተኛ ደግሞ ለምሳሌ ምን ይመጣል መሰላቸው? አንድ መኪና ምን ይሆናል? አንድ መኪና ለምሳሌ አንድ ሀገር ውስጥ የሚሸጥ መኪና 40%ቱ ከ50 ዲፈረንት ካንትሪ ሊመጣ ይችላል። ስለዚህ የ50ዎቹንም ሊያውም ፎሬን ካንትሪ ከፎሬን ካንትሪ ማለት ነው። ስለዚህ ያን የፎሬን ካንትሪ 50 ፎሬን ካንትሪ መረጃ መሰብሰብ የማይቻል ነገር ነው። ይሄም ሌላው ድክመቱ ነው ማለት ነው። ይሄ ልትይዙልኝ እፈልጋለሁ። ሶስተኛ ሴንሲቲቭ ቱ ማርኬት ዴፊኒሽን ነው። ማርኬት ዴፊኒሽኑ ይለያየዋል። እንዴት ይለያያል ካላችሁኝ ዩ ካልኩሌት ዘ ካምፓኒ ማርኬት ሼር ፎር ዘ ፉድ ኢንዱስትሪ፣ ለምግብ ኢንዱስትሪ ካልኩሌት ብታረጉ ዩ ሜይ ፋይንድ ዘ ማርኬት ኢዝ ለስ ኮንሰንትሬትድ ሃዌቨር ኢፍ ዩ ዲግ ዲፐር ኢንቱ ሰብ ሰግመንት። ነገር ግን ከምግብ ኢንዱስትሪ ወርዳችሁ አንደኛው ከምግብ ታይፕ ውስጥ አንደኛው ጋር ብታሰሉ ሰብ ሰግመንቱን ብታሰሉ የተለያየ ልታገኙ ትችላላችሁ። ለምሳሌ ባክሪ ማርኬትን የዳቦ ገበያን ብታዩ ሌላ ኮንሰንትሬሽን ልታገኙ ትችላላችሁ። ለምሳሌ አንዱ ጋር የምን ብላችሁ ልታጠኑ ትችላላችሁ ማለት ነው ሶሪ በብሮድ ዴፊኔሽን እና ናሮ ዴፊኔሽን ሰታችሁ ለምሳሌ ብሮድ ዴፊኔሽን ላይ ቢቬሬጅ ኢንዱስትሪ ብላችሁ ብታጠኑ ቢቬሬጅ ኢንዱስትሪ ላይ ማን ያካትታል? ውሃ ይካተታል፣ ሚልክ ይካተታል፣ ቢር ይካተታል፣ ቢራ፣ ኮካኮላ። ስለዚህ ከነኚህ ውስጥ አሁን ለምሳሌ የኮካኮላ ድርሻ በጣም ስሞል ሊሆን ይችላል ሼሩ። ነገር ግን ናሮ ጠበብ አድርጋችሁ ብታሰሉት ደግሞ ካርቦኔትድ ሶፍት ድሪንክ ብላችሁ ደግሞ ብታጠኑ የኮካኮላ እና ሌሎች ሶፍት ድሪንኮችን ነው አይደለም የሚሆነው። ስለዚህ እዛ ጋር ሲኬዱ ደግሞ ኮካኮላ ምን ሊኖረው ይችላል? ላርጀስት ሼር ይኖረዋል። ስለዚህ ሴንሲቲቭ ቱ ማርኬት ዴፊኒሽን፣ ማርኬቱን ብሮድ አድርጋችሁና ናሮ አድርጋችሁ ዲፋይን ስታረጉት ምን ይሆናል ማለት ነው? ዲፈረንት የሆነ ኮንሰንትሬሽን ታገኛላችሁ። ኤችኤችአይ ኢንዴክሱ ዲፈረንት ይሆናል። ሌላው ኢት ሴይስ ነቲንግ አባውት ዲፈረንሺዬሽን። ሌላው ምንድነው? ስለ ዲፈረንሺዬሽን ምንም አላለም። ሰፖዝ ዩ ካልኩሌት ማርኬት ሼር ቤዝድ ኦን ፕሮዳክሽን ቮሊዩም፣ በፕሮዳክሽን ቮሊዩም ነው ምን ያደረገው ማርኬት ሼሩን እንትን ያለው በቮሊዩም ነው ያሰለው። ኢን ዛት ኬስ ኢት ዊል ፕሮዱስ አ ዲፈረንት ነምበር ዌን ዩ ዩዝ ዘ ረቨኑ ቫሊዩ። ቮሊዩም በቮሊዩም አሰለታችሁ የሆነ ነገር አግኝታችሁ በረቨኑ ስታሰሉ ግን የተለያየ ልታገኙ ትችላላችሁ። ሌሚ ጊቭ ዋን ኤግዛምፕል። ለምሳሌ አይፎን እና የቴክኖ ስልክ ካምፓኒን ምረጡ። ሶ አይፎን ስልክ በኢትዮጵያ ለምሳሌ ምን ያህል ሊሆን ይችላል ሼሩ? በቮሊዩም አንፃር በጣም ትንሽ ነው የሚሸጠው። ምክንያቱም ገቢው በጣም ማለት ውድ ስለሆነ ብዙ የሚገዛው ነገር ሰው የለም። ቴክኖሳ በቮሊዩም ካየነው በጣም ብዙ ይሸጣል። ነገር ግን ብዙ ተሸጠ ማለት ከዋጋው ጋር ሲነጻጸር በረቨኑ ብናየውስ አንድ አይፎን ስንት ቴክኖ ይገዛል? ኦልሞስት ወደ 250 ሺህ የ250 ሺህ አይፎን በ20 ሺህ በ20 ሺህ እንኳን ቴክኖ ወይ በ40 ሺህ በ40 ሺህ ቴክኖ ብታስቡት በጣም ብዙ ቴክኖ ይገዛል አይደለ? ሶ ቴክኖ በኢትዮጵያ ውስጥ ስሞል ይሆናል። በምን ሲታዘዝ? በረቨኑ ሲታዘዝ ኮንሰንትሬሽኑ ስሞል ይሆናል፣ ገቢ ብዙ ስለሌለው ርካሽ ስለሆነ። አይፎን እሳ በረቨኑ ሃይ ኮንሰንትሬሽን ሊመጣ ይችላል። በቮሊዩም እሳ አይፎን ሎ ኮንሰንትሬሽን፣ ቴክኖ ሃይ ኮንሰንትሬሽን ማለት ነው። ስለዚህ ይሄ ችግር አለበት። ይሄንን ኮንሲደር አላረገም። ሌላው ሃና ኤንድ ኬኒስ ኢንዴክስ ነው። ይቺ ቀለል ያለች ናት፣ አላቆያችሁም። ሶ ዚስ ኢዝ ዘ ዋን ዊች ኢዝ ሲሚላር ቱ ዘ ኤችኤችአይ ኢንዴክስ። ከኤችኤችአይ ኢንዴክስ ጋር ከኤችኤችአይ ጋር ተመሳሳይ ነው። ኤችኤችአይ ኢዝ ስፓሻል ኬዝ ኦፍ ኤችኬአይ። የኤችኬአይ ምንድነው? ስፓሻል ኬዝ ነው። ኤችኬአይ ኢዝ ዘ ጀነራል ዋን። ኤችኬአይ በጀነራል ነው የሚሰራው ነው የሚለው። ሶ ዘቱ ቫሪ ኢን ዘ ዌይት ጊቭን
ላርጅ ፊርም ለላርጅ ፊርም በሚሰጡት ዌይት ነው የሚለያዩት እና በፎርሙላ ሶ ማርኬት ሼር አር ሬዝድ ቱ ዘ ፓወር ኦፍ አልፋ። እዚህ ኤችኬአይ ጋር ማርኬት ሼሩ ሬዝ የሚሆነው በስኩዌር ሳይሆን በአልፋ ነው። አልፋ ደግሞ ኢትዝ ኮንስታንት ነምበር ማን የሚመርጣት? ዘ ቹዝ ኦር ዘ ቫሊዩ ኦፍ አልፋ ኢዝ ዲሳይድድ ባይ ዘ ኢንቨስተር፣ በኢንቨስተሩ ነው ዲሳይድ የሚደረገው ማለት ነው። ሶ ዘ ኤችኬ ኢንዴስስ አልፋ ሹድ ላይ ኢን ዘ ሬንጅ ቢትዊን 0.6 ኤንድ 2.5 ማለት ነው። ከ0.6 እስከ 2.5 ልኮን ትችላለች ማ አልፋ። ዘ ቫሊዩ ኦፍ አልፋ ኢዝ ቹዝን ቤዝድ ኦን ዘ ሪሰርቸር ፕሪዮር ኤክስፔክቴሽን። ሪሰርቸሩ ቀድሞ በገመተው ግምት ነው ማለት ነው ቫሊዩዋን የሚወስንላት። አባውት ዘ ኢንኳሊቲ ስለምኑ ስለ ኢንኳሊቲው በሁኔታ ነው ማለት ነው የሚወስነው። ስለዚህ ላርጀስት ሼር አለው ብሎ ላሰበው ወደ 2.5 የተጠጋውን ይሰጠዋል። ስሞለስት ሼር ላለው ደግሞ ወደ 0.6 የተጠጋውን ይሰጠዋል። ማቴማቲካሊ ዘ ኢንዴክስ ኢዝ ጊቭን ባይ ኤችኬአይ which is equals to summation of I stats from 1 up to n። ይሄ በዚህ ተመሳሳይ ናቸው። ኤስ ዘ ፓወር ኦፍ አልፋ ታይምስ 1 ኦቨር 1 ማይነስ አልፋ ይሆናል። ይሄ ፎርሙላው እንድትይዙ ይገባል። አልፋ ዲፈር ፍሮም 1 ቢኮዝ ይሄ ምን እንዳይሆን አንዲፋይን እንዳይሆን ማለት ነው። ኦኬ ሌላው አራተኛው ኢንትሮፒ ኢንዴክስ ነው። ኢንትሮፒ ኢንዴክስ ደግሞ ይሄም ተመሳሳይ ነው በት በፎርሙላ አጥር ያለች ናት። ኢት ኢዝ ኳይት ሪሰንትሊ ኢንትሮዱስ አፕሮች ዛት ዩዝድ ቱ ሜዥር ዘ ዲግሪ ኦፍ ማርኬት ኮንሰንትሬሽን። ሶ ማርኬት ኮንሰንትሬሽንን አሁን በቅርብ ጊዜ የመጣ ነው። ዲግሪ ኦፍ ማርኬት ኮንሰንትሬሽንን የመለኪያ ነው ይሄም። ሶ ማርኬት ኮንሰንትሬሽንስ አር ዌይትድ ባይ ዘ ሎጋሪዝምስ ኦፍ ዘ ማርኬት ሼር። ስለዚህ ይሄ ደግሞ የሚለካው በምንድን ነው? በሎጋሪዝም ነው። ኢት ዩዝድ ዘ ፎሎዊንግ ፎርሙላ። ይህ ማለት ኢንትሮፒ ኢንዴክስ ወይም ደግሞ ኢንትሮፒ ኮፊሽንት ኢዝ ኢኳልስ ቱ በማን መካከል ነው ማለት ነው? በዜሮ እና በሎግ ኦፍ ኤን። ኤን ማለት ቶታል ነምበር ኦፍ ፊርም ማለት ነው። ኦኬ ይሄኛው ኢንትሮፒ ኮፊሽንት ይባላል። ኢአይ ማለት ነው። ሶ ኢአይ ኢዝ ኢኳልስ ቱ አይ ስታትስ ፍሮም 1 አፕ ቱ ኤን ኤስ አይ ሼሩ ማለት ነው ሲባዛ በሎግ 1 ኦቨር ኤስ አይ ይሆናል ማለት ነው። ኦኬ ሲንስ this coefficient in fact measures the degree of market uncertainty faced by a firm in relation to a given customer ማለት ነው። ይሄ የሚለካልን ምንድነው? ኮፊሽንቱ የሚለካልን ዲግሪ ኦፍ ማርኬት አንሰርቴኒቲ ነው የሚለካልን እንጂ ዲግሪ ኮፊሽንትን አይደለም ማለት ማርኬት ኮፊሽንትን ሳይሆን ማርኬት ኮንሰንትሬሽንም ስፔሻሊ ማርኬት ኮንሰንትሬሽንን ሳይሆን ኢንተርምስ ኦፍ ምንድን ነው የሚለካልን? ማርኬት አንሰርቴኒቲ ነው የሚለካልን። ዚስ ዊል ቢ ዘ ሲቹዌሽን ዌን ነምበር ኦፍ ፊርም ኢዝ ላርጅ ኢነፍ። ነምበር ኦፍ ፊርም በጣም ላርጅ ከሆነ ማርኬት ኢዝ ኖት ኮንሰንትሬትድ። ማርኬት ምን አይሆንም? ኮንሰንትሬትድ አይሆንም ማለት ነው። ኦኬ ይሄንን ብዙ ጊዜ ያየነው ነው። ሶ ፎር ሞኖፖሊ ለምሳሌ ኤን ኢዝ ኢኳልስ ቱ 1 ነው አይደለ? ዘ ኢንትሮፒ ኮፊሽንቱ ምን ይሆናል? ቴክስ ዘ ቫልዩ 0 which means ምን ማለት ነው? ኖ አንሰርቴኒቲ። ኖ አንሰርቴኒቲ ከሆነ ደግሞ ማክሲመም የሆነ ኮንሰንትሬሽን አለ። ከተቃራኒው እንዴት ኤኑ አንድ ሲሆን እንዴት እንትን ከሆነ ካላችሁ ደግሞ እዚህ ጋር ተመልከቱ። ሎጉ ኤኑ አንድ ነው አይደለ? ሶ ሎግ ኦፍ 1 ኦቨር ኤስ አይ እንትናቸው ምንድን ነው? ኮንሰንትሬሽናቸው እዚህ ጋር ሎግ 1 ኦቨር ኤስ አይ ነው አይደለ? ስለዚህ ሞኖፖሊ ከሆነ 1 ነው። ስለዚህ 1 ኦቨር 1 ይሆናል። ሼሩ 1 ነው። ስለዚህ የሱ ሼር 1 ስለሆነ 1 ኦቨር 1 ነው የሚሆነው። ወይም ደግሞ 100% ማለት ያው 100% ሼር አለው ማለት ሲካፈል ለ100 ስናደርገው 1 ነው አይደል የሚሆነው። ስለዚህ 1 ኦቨር 1 አለ። 1 ኦቨር 1 ደግሞ 1 ነው። ስለዚህ ሎግ 1 ስንት ነው? ሎግ 1 ደግሞ እዚህ ኳልስቱ 0 ነው። ስለዚህ 0 ሲባዛ ኤኒ ነምበር 0 ስለሚሆን ኤፊሺየንሲ እንትኑ ኮፊሽንቱ ምን ሆነ ማለት ነው? 0 ሆነ ማለት ነው። እዚህ ጋር እንደምታዩት ይሄው አይኢ 0። ኦኬ ሶሪ ኦኬ ሶ እዚህ ጋር ባያችሁት መልኩ ቫሊዩ ምን ይሆናል ማለት ነው? 0 ይሆናል። ኢንትሮፒ ኮፊሽንቱ which means ኖ አንሰርቴኒቲ ምንም አንሰርቴኒቲ የለም ማለት ነው። ሶ ማክሲመም ኮንሰንትሬሽን ማክሲመም ሆኗል። thus we find inverse relationship between the entropy coefficient and the degree of market concentration። ማርኬት ኮንሰንትሬሽን ይሄ ሃይ ሲሆን ይሄኛው 0 ሆነ ሎ ሆነ ማለት ነው። if there are n firms n ካለሳ n number of firm ካለ ደግሞ all equal in size then ሳይዛቸው ሁሉም እኩል ከሆነ summation of 1 over n times log n ይሆናል አይደለ? ስለዚህ 1 over n ለምን ሆነ ካላችሁ ምንድነው ሰሜሽን ኦፍ 1 over n ለምን ሆነ? 1 over n
ኤን ነምበር ኦፍ እንትን አለ እያንዳንዳቸው ኢኳል ሳይዝ ነው ያላቸው። ስለዚህ ይሄ ምን ይሆናል? አንድ ሲደመር አንድ ሲደመር አንድ እያደረጋችሁ ሲኬዱ ኤን ይሆናል አይደል? ኤን ድረስ ሲኬዱ ኤን ነው የሚሆነው። ስለዚህ ኤን ኦቨር ኤን ይሆናል ማለት ነው። ስለዚህ ይሄን ሰሜሽኑ ስንት መጣ ማለት ነው? ኤን ኦቨር ኤን ዋን። ዋን ታይምስ ምንድን ነው ያለው? ዋን ታይምስ ሎግ አይደለ? ዋን ታይምስ ኦፍ ሎግ ኤን እዚ ኳልስ ቱ ሎግ ኤን ማለት ነው። ሎግ ኤን ይሆናል። ስለዚህ ኢአይ ወይም ደግሞ ምንድነው ይሄ የሚባለው entropy coefficient is similar to HHI, but the difference is entropy coefficient gives relatively more weight to the smaller firm. ለስሞለር ፊርሞች ሞር ዌይት ይሰጣል ከማንጻር ከኤችኤችአይ አንጻር ማለት ነው። ኦኬ ሌላው ስለ ጊኒ ኮፊሽንት ነው። ለዛሬው ሌሰናችንን እዚህ ጋር እናበቃለን። እዚህ ድረስ ከተከታተላችሁ ከልቤ ነው የማመሰግነው። ቻፕተር 3 በፓርት 2 እጨርስላችኋለሁ። ሶ ላይክ እና ሰብስክራይብ ማድረግ አትርሱ።